ገኝበት ብቸኛው ምክንያት ያ ነው ወይ እኔ የማመልከው አምላክ ያ ነው ወይ በተለይ ስለ በእጅ የሚሰሩ ነገራቶች ከሆኑ መጀመሪያ አምላክ እኛ አምላክ ስንል ማንን ነው አምላክ እያልን ያለነው ነው እና የፍናን መጀመሪያ ማወቅ ያለብሽ እሱ ነው ማንን ነው የምታመልኩት የሚለውን የኔም ቪዲዮ አይተሽዋል በቃ እኛ የምናመልከውና ሰዎች የሚያመልኳቸው ወይም ደግሞ ሰዎች እንደ አማልክት የሚያስቧቸውና እኛም በትክክል የፈጠረን ኖርማሊ ኔቸርን በማየት መረዳት እንችላለን ልዩነቱ ሊገባን ይችላል ይገባናል ባጭሩ ልዩነቱ ይገባናል ከኛ ከፍ የሚል የሆነ እንትን ያለው እንደዛ አይነት አምላክ ሳይሆን ፍጥረታትን ብቻውን ስታዩ የአምላክን በጣም ምጡቅና ረቂቅነት ትረጃዋለሽ እኛ ምን ስለው ምንም አይነት ነገር ሊሆን እንደማይችል አስብ ዩኒቨርስን ሳይዝ ያሰበ ኢማጂን ያደረገ ሰው አምላክን በምንም ተአምር በየትኛው መንገድ ሊገምተው እንደዚህ ነው እንደዛ ነው ምናምን ሊለው አይችልም በየትኛው መንገድ ማለት ነው መጀመሪያ አምላክ የለም ስንል ላኢላሃ ስንል በኢስላም የለም ምንለው አምላክ የትኛውን አምላክ ነው ከዛ ኢላላህ ከአላህ በስተቀር ስንልስ አላህ የምንለው አምላክስ ምን አይነት አምላክ ነው እነዚህ ነገራቶች ነው ማጥናትና ቼክ ማድረግ ያለብሽ ማለት ነው ባጭሩ ተፈጥሮሽ ጋር ከተስማማሽ ምንድነው ምልሽ እኔ ያ ነው የሚገፋፋሽ አላ ቢዚክሪላሂ ተጥመይነል ቁሉብ ይላል አላህ Subhanahu Wa Ta'ala አዋጅ ምኑን ነው አዋጅ የሚለው አላህን በማውሳት ቀልቦች ይረካሉ ይላል ለምን ይመስልሻል ታዲያ አምላክ ሲል ሰው የሚውለው በቃ ልቡ ያንን ነገር ማንሳት ይፈልጋል ስለዛ ማወቅ ይፈልጋል ኔቸሩ ነው ተፈጥሮ ነው አላህን በማውሳት ቀልቦች ይረካሉ በቃ አላህን ስታወሺ ኢቭን እምነት ውስጥ ከገባሽ በኋላ በተረጋጋሚ እሱን በማንሳት እሱን በማውሳት ዚክር በማድረግ ነው ልብሽ የሚረጋጋው ማለት ነው ከእምነት ውጭ ብትሆኝም ዴይ ቱ ዴይ እንኳን አሁን በስራ ምናምን ተወጣጥረሽ ባታስተውሽው ምናምን እንኳን እረፍት ባገኘሽ ሰዓት አምላክ ስለሚባል ነገር ታስቢያለሽ በቃ የምታያቸው ነገራቶች በሙሉ አምላክን እንድታስቢ ነው የሚያደርጉሽ ገባሽ ይፍናል እሺ ውስጤ ላይ ካልተሰማኝስ ማለቴ በትክክል ፈጣሪ ይኑር አይኑር በቃ ምንም ስሜት ከሌለስ አላቅም የሚል ብቻ ነገር ከሆነ ስሜት ሰማኝ ጥሩ አላቅም የሚባል ነገር ከተሰማሽም ጥሩ ነው ሜቢ ማሰብ እየጀመርሽ ሊሆን ይችላል ስለዚህ ምንድነው የሚደረገው አንቺ መጀመሪያ መሆን ያለብሽ ምንድነው ሰው ነው መሆን ያለብሽ ሰው መሆን ማለት ባይዘው ዝም ብሎ ሁሉም ትክክል አይደለም ማለት እንደዛ ነው ሰው የሚያስበው እንደዛ አይደለም ሰው መሆን እንደዛ አይደለም ሰው መሆን ማለት ምክንያታዊ መሆን ነው ብዙ ጊዜ አሁን ፍቅር ልብ ጋር ብቻ የተገናኘ ነው ፍቅር ሲባል በተለይ የሴት ፍቅር ከተባለ ልብ ጋር የተገናኘ ነው ወንድ ደግሞ የሆነ ነገር በመስጠት ላይ የተገናኘ ነው የወንድ ልጅ ፍቅር የሆነ መስጠት ሴቷም ደግሞ በመቀበል ምናምን ፍቅር ሲባል ኢሞሽን ነው ከኢሞሽን ወጣሽ ማሰብ ነው በጭንቅላትሽ ማሰብ መቻል ፖዝ ነሻል ለወራ ነበረ ከአሚር ጋር እየተደዋወላችሁ ነው መሰለኝ ፖዝ ነው እንዴ ሁለታችሁ ፖዝ ናችኋል አሚር በዚህ ብታወሩ አይሻልም አርበ ፈጠራ እዚህ ነው እንዴ አሁን ሪከርድ አድርገው እንግዲህ ሊለበልባችሁ ነው ብቻ ተመለሱ እና ለማንኛውም ምልልሽ ነው ሰው መሆን ማለት ምክንያታዊ መሆን ነው ላይክ ዓለም ላይ ያለውን ሁኔታ አይተሽ ማህበረሰብ ላይ ያለውን ነገራቶች አይተሽ ከዚህ አንፃር ምክንያታዊ የሚሆኑ የትኛው ፓርት ነው ሚለው መለየት መቻል ከኢሞሽን ጋር ወይም ስሜት ጋር ምናምን ደስ ይለኛል አይለኝም ምናምን እንደዛ ከሚል ሳይሆን ምክንያታዊ መሆን መጀመር ነው ከዛ ምክንያታዊ መሆን ሲጀምሪ ያኔ በኢሞሽን መጓዝ ታቆሚያለሽ ማለት ነው ከባይ ስለዚህ ሰው ሁኝና እስካሁን ሰው አይደለም ፊኪ እኔ አይደለሽም ይሄን እኮ ሰው ራሱ ነው የሚያውቀው ሰው መሆንና ለመሆን የሚባለው እኔ አላቅላችሁ እኔ እንዴት ነው ማቅላችሁ ማለት አምላክ አለ የሚል ነገር ውስጥ ያልተሰማኝም ሲል መጀመሪያ ሰው መሆን አለብሽ ያ እንዲሰማሽ አው ለምን መሰለሽ ምክንያታዊ ስትሆኛ ለምሳሌ በዙሪያሽ ያሉትን ፍጥረቶች ታስተውያለሽ አሁን እኮ ብዙ ምሳሌ እኮ መስጠት ይቻላል አንቺ ግን ከሚሰጡሽ ምሳሌ አንፃር የሆነ እኔስ እንዳየሁት ከሆነ ላለማመን የሚደረጉ ጥረቶች ይበዛሉ ብዬ ስለማስብ ነው እኔ በጣም ባይዘው እኔም እንኳን በፈጣሪ መኖር ያምን ነበር እኔ አግኖስቲክ የነበርኩ ሰው ነኝ ቲክቶክ ላይ ስመጣም በዛው ነው የጀመርነው
ኦኬ ጃ እንኳን አንድ አምላክ ምናምን ብሎ የሚቀበል አይነት ሰው ነበር። እኛ ስንጀምር እንደዛ አይነት ጀማን የነበረን ከኛ ጀማ ብዙ ሰዎች ነበሩ አማኝ የነበሩ በኋላ ላይ ኤቲስት የሆኑም አሉ። ኤቲስት የነበሩ በኋላ ላይ አማኝ የሆኑ አሉ። ያ ማለት ምን ማለት መሰለሽ በአጭሩ የሆነ ነገር ተሰርቶ እንዳለ አሁን ኡስታዝ ወሂድ በተደጋጋሚ የሚሰጠው መሳሪያ አለ። እዚህ ከጀርባውን ያለ ነጭ ቀለም አለ። ነጭ ቀለም መቀባቱን እያየሽ ቀቢውን ስላላወቅሽው ብቻ ቀቢ የለውም ማለት ነው። ያ ነው አሁን እየሄድሽበት ያለሽው። ሶ ምክንያታዊ ስትሆኚ ግን ትረጂ ነጭ ቀለም ካየው ነጭ ቀለም እያየሁ ነው ማን እንደቀባ ነው ማላውቀው ነው የምለው እኮ። መቀባቱን ግን ታምኛለሽ? አዎ እንደ ያየሁት እንዴት ክዳለው? የማራስ መካድ እኮ ነው። እኔ ያየሁትን ነገር የለም ማለት ነው። እንዴት ነው ታዲያ አንቺ ካሜራ ይነቀየላ ሳይሽ ነበር ብቻ ካሜራ ይሄ ካሜራ ከሰው አይን ታይቶ መሰራቱን እያወቅሽ ይሄን ካሜራ ሰሪ ያለው ወይስ የለውም ብልሽ አለው ትኛለሽ። ማን ነው ብልሽ ላታቂው ትቻለሽ። ካሜራ ሰሪ እንዳለው ግን እርግጠኛ ነሽ። ይሄ ካሜራ ከየት ታይቶ ነው የተሰራ ብዬ ብጠይቅ ይሄ ካሜራ ታይቶ የተሰራው ከሰው አይን ነው። የሰው አይን ምን ይመስላል የሚለው እንዴት ነው ምስልን ወደ አእምሮ ሚልክ ምናምን የሚሉትን ነገራቶች ነው ምክንያት እንትን ታሳቢ ተደርጎ የተሰራው ማለት ነው። ከዛ አንፃር ነው የተሰራው። ስለዚህ ከዛ አንፃር የተሰራውን ካሜራ ሰሪ ያለው ብለሽ የሰው አይን ግን ምንም ሰሪ የለውም ማለት ይሄ እንዴት ነው ምክንያታዊ የሚሆነው? ገባሽ ሐሳቤ? ቀለሙን ስላየሽ እሺ ቀብ ያለው አለሽ፣ አላቀውም እንጂ ቀቢውን ቀብ ያለው አለሽ። ያንቺን መሰራት እያየሽ ግን ሰሪ የለኝም እያለሽ ነው። ሊኖረኝም ላይኖረኝም ይችላል ያለሽ እኮ አላቅም ነው የምትይ። አላቅማ ለምን እዚህ ጋር ሲሆን ለምን አላቅም ማለት ነው እኮ እሱን ነው። ምኑን ነው አንቺ ራስሽን እያየሽ አይደል? መስታወት ላይ ቆሚና እስኪ መልሽ። እኔ ማለው እኮ ነው ያለው እኮ ራስ እያየሁት ነው ትኛለሽ ቀለሙን። አንቺ ራስሽን እያየሽው አይደለም እኮ ራስ እኔ እኮ አለው እኔ የለውም አይደለም እኮ ግን እኔ ማውቀው ከማህፀን መውጣቴ ነው። የሆነ አካል ጠፍጥፎ ሲሰራኝ ምናምን አላየውም። አው ያ እኮ ነው ችግሩ። አሁን ለምንድን ነው የሆነ አካል ማለት እንደዚህ የሚጠፈጥፍ የሚሰራ ለምንድን ነው እንደዛ የምትጠብቂው ነው? ሁሉ ነገር እንዴት ነው ተመሳሳይ የሚሆነው? ኔትወርክ አንቺ ጋር ሲደርስ ምናምን የሆነ አካል ጠፍጥፎ እየሰራው ነው። ኔትወርክ አሁን የምታየው ነገር አይደለም። እኔን የምትሰሚኝ በስልክሽ ነው። ዋየርለስ ነው ራሱ ያሽው ስልክ ምናምን የሆነ ሰው ተሸክሞ ነው የኔን ድምጽ እያደረሰልሽ ያለው አንቺ ያለሽበት ቦታ ላይ እኮ በቃ ሁሉም ነገር ጠፍጥፎ ሰሪ እንደምትይው አይነት ካራክተር ለምንድን ነው የምንጠብቀው ነው? ምክንያታዊ መሆን ማለት የተቀባ ነጭ ቀለም አይተሽ ቀቢ ያለው እንደምትይው ሁሉ ይችን ዓለም እያየሽ ግን እንዴት ነው ሰሪ ሊኖረው አይችልም ብለሽ የምታስቢው? ይሄ ዓለም ራሱን እንዳልሰራ እኮ ታውቂያለሽ። አላህ Subhanahu Wa Ta'ala ምንድን ነው የሚለው? እንደውም ቁርአን ላይ ምን ይላል? አጠር ያለ ነገር እኮ ያስቀምጣል። ቆይ ልንገርሽ። ከላም ኮስሞሎጂካል አርጊውመንት ይባላል። ያ ማለት ወደ ህልውና የመጣ ነገር በሙሉ አስጀማሪ ያለው የሚል ባጭሩ ሱረቱ ጡር ላይ ምዕራፍ 52 ቁጥር አይ ቲንክ 34ኛው ቁጥር ላይ እንደዚህ ብሎ ያስቀምጣል። ያለ አንዳች ፈጣሪ ተፈጠሩ ነው ይላል። ማንም አላስገኛቸው ምን እነዚህን ሰዎች ወይስ እነርሱ ፈጣሪዎች ናቸው ነው ወይስ እነዚህ አካላቶች ራሳቸውን ፈጥረዋል? እንግዲህ ያለ ምንም አስገኝ እንዳልተገኘሽ ምታቂ ከሆነ ላይ ካንቺ ለመገኘት እናትና አባት የሚባሉ ነገር እንደሚያስፈልጉሽ ካወቅሽ አንቺ ራስሽን እንዳልፈጠርሽ ካወቅሽ ወይስ ሰማያትና ምድርን ፈጠሩ ይላል። ሰማያትና ምድርን ደግሞ አንቺ እንዳልፈጠርሽው ካወቅሽ እንዴት ነው ምንም ነገር አልፈጠረውም እምትይ? በቃ ትልቁ ችግሩ እኮ ወለዴን ራሱ ነግሮኛል እንደ ያወቅኩትኝ ነግሮኝ ወይ አጠገቤ ሰው ሲወለድ አይቻል እንደ ማምነው እኮ ለዛ እሺ ያለ ምንም አስጀማሪ የሌለው ከመሬት ተነስቶ የጀመረ ነገር ምን አለ እስኪ ንገሪኝ። ማለት ምንም ነገር ሳይፈጥረው የተፈጠረ አንድ ነገር እስኪ ንገሪኝ። በሳይንሱም ሂጂ በፈለግሽው ሂጂና አንድ ነገር ንገሪኝ። በራሱ ጊዜ ኤግዚስት የሆነ ነገር እኔ አላውቅም አይቻልም። እንግዲህ የለም በቃ ይሄን እኮ ነው እና ለዛ እኮ ነው አሁን ባለፈውም ያወራሽ በቂ ነገር ነበረ ግን በቃ ዌስት ነው ያልኩሽ ለዛ ነው። መጀመሪያ አላ ስትታመኚ ያኔ ማንም ያላስጀመረው ራሱን በራሱ ያስጀመረ አካል ከሌለ ታዲያ ለምንድን ነው ሁሉንም ነገር ላይክ አስጀማሪ ሊኖረውም ላይኖረውም ይችላል ብለሽ የምታስቢው? ለምሳሌ ዓለም አሁን ምድር አለች። ምድር ምንም ነገር አላስጀመረውም እንዳትይ ተጀምሮ ተሰርቶ እያየሽው ነው
ምንም ነገር አላስጀመረውም እንዳትይ። ተሰርቶ ስሪቱን ልክ እንደዚህ ነጭ ቀለም ማለት ነው ተቀብቶ አይተሽዋል። ምድርንም ተሰርቶ እያየሽው ነው። ሰሪ የለውም የምትይ ከሆነ እኔ ምንድነው የምልሽ ለዛ ኦኬ ጥሩ ነው። ሰሪ የሌለው አንድ ነገር እስኪ ጥቀሽልኝ ብልሽ አንድም አታመጭም። ሰሪ የለውምማ እንዴት ይችላል? አላቅም ነው እኔም ብለው አሁን አንተ ሁሉም ነገር ሰሪ አለው ካልክ ሰራዋችሁ የሚለን ፈጣሪ ራሱ ሰሪ አለው። እንደዛ ካልክ ሁሉም ነገር አላልኩም። አሁን እኔ እያልኩሽ ያለው ፈጣሪያችን ሰሪ አለው። ቆይ መጀመሪያ መኖሩን መኝና ከዛ በኋላ ሰሪ አለው ወይስ የለውም የሚለው እሱ ራሱን የቻለ ሌላ ታሪክ ነው። ሶ መኖሩን አስጀማሪ መኖሩን ካመንሽና ካረጋግጥሽ ሰሪ አለ ወይስ የለውም የሚለው ደግሞ ቀለል ያለ ነገር ሆኖ እናገኘዋለን። ለምን ሁለት ተቃራኒ ነገሮች በተመሳሳይ ጊዜና ቦታ አይከሰቱም። ለምሳሌ አሁን አንቺ ያለሽበት ቤት ውስጥ ከሆነ ያ አንቺ ያለሽበት ቤት በተመሳሳይ ጊዜና ሰዓት ብርሃንም ጨለማም ይሆናል ኢፍናን በቃ ለምን ብርሃን የጨለማ ተቃራኒ ነው፣ ጨለማም የብርሃን ተቃራኒ ነው። ሁለቱም የሚገናኙ ነገራቶች አይደሉም። ሶ ፍጡርና ፈጣሪ ስንልም ደግሞ ልክ እንደዚሁ ሁለቱ ተቃራኒ ነገሮች ናቸው፣ የሚገናኙ ነገሮች አይደሉም። ልክ እንደ ብርሃንና ጨለማ በቃ በጣም ኦፖዚት ናቸው። ሶ ፍጡር የሚኖረው በጊዜ እና በቦታ ከሆነ ፈጣሪ ለምንድን ነው ጊዜና ቦታ ላይ የምትፈልጊው ነው? ከጊዜና ከቦታ ውጭ ከሆነ ደግሞ እንዴት ነው ተፈጠረ የምትዩ? የሚቀድመው ነገር ከሌለ አልተፈጠረም ማለት እኮ ነው። በምን እናውቃለን? የሚቀድመው ነገር ይኑር አይኑር ራሱ እኮ አናውቅም። የሚቀድመው ነገር ካለ እሱን የሚቀድመው ነው ፈጣሪ የሚባለው እኮ። እሱን እኮ ነው ማናውቀው። አሁን እኮ አናውቅም እኛ ያው ስለተነገረ ነው የምታምነው። ይኸውልሽ የሚቀድመው ነገር ከሌለ እሱን ካለ እሱን ያ የቀደመው ነገር ያ ነው ፈጣሪ አስጀማሪ። ለምን እሱን አስጀምሮታል። ሶ ያ ነው አስጀማሪ የምንለው። እንደዛ ብለን ወደ ላይ የምንሄድ ከሆነ ዓለም መጀመሪያ የላትም ማለት ነው። ወይም ደግሞ ምንም ነገር ኤግዚስት የሚያደርግ ነገር አይኖርም። ስለዚህ ሁለቱ ተቃራኒ ነገሮች ናቸው አልኩሽ። አንደኛ ፍጡር ያለበት ቦታ ተቃራኒ ነው። ፈጣሪ ደግሞ ከጊዜ ውጭ ነው። ከጊዜ ውጭ ከሆነ ጊዜ ከሌለ እሱ ከጊዜ ውጭ ሆኖ ጊዜ ከሌለ ማለት ነው አልተፈጠረም ማለት ነው። ለመፈጠር እኮ ያልነበረበት ጊዜ ማለት ግድ ይለናል። አንድ ነገር ኤግዚስት ለማድረግ ለመፈጠር ያልነበረበት ጊዜ ማለት ግድ ይለናል። አሁን አንቺ እኔ ፍጡር ነሽ ስልሽ እንዴት ነው ፍጡር ያልከኝ ካልሽኝ ጊዜ ስለሚቀድምሽ ነው። ያልነበርሽበት ጊዜ ስላለ ነው። እሺ ማን ነው የፈጠረኝ? ስለዚህ መጀመሪያ በፈጣሪ መኖር ላይ እመኚ። እሱን አእምሮሽ ላይ አስቀሪ። ማን እንደፈጠረሽ ሌላ ቀን መጥተሽ ጠይቂኝ። ምን ይሰራልሻል? አሁን እገሌኔ ፈጠረሽ ብልሽ እኮ አይጠቅምሽም። ኦልሬዲ እኮ በፈጣሪ እኮ አታምኝም። ምንም ጥቅም የለውም ማለት አንተ አሁን እገሌ ፈጥሮኛል ፈጣሪ አለኝ የምትለው በእምነት ነው። በእምነት አይደለም። እሱ ያንቺ ሀሳብ ነው። እኔን ወክለሽ አትናገሪ። ኦኬ ማን ነው ታዲያ የፈጠረ? እኔ የፈጠረኝን አውቀዋለሁ። አንቺ መጀመሪያ ለመፈጠርሽ እንዴት ነው ያወቀው? ፍጡር እኮ እሱን እነግርሻለሁ። ፍጡር መሆንሽን መጀመሪያ እርግጠኛ ሁኚ። ፈጣሪ እንዳለ እርግጠኛ ሁኚና ከዛ ማንነቱ ላይ ታወሪያለሽ እንጂ መጀመሪያ ፈጣሪ መኖሩንም አላውቅም እያልሽ እንደገና ማን ነው ማንነቱን ንገሩኝ፣ ምንድነው፣ ከየት ነው የተገለጠው? አለ ለሚሉት እኮ ነው። አንተ እስካሁን ድረስ ነው እንዴ ማትመልስልኝ? አለ ካልክ እሱን ግልጽ ማድረግ ይኖርብሃል። እኔ ግልጽ ፍጡሩን እያሳየውሽ እኮ ነው። ሲጀመር ፈጣሪ አለ ማለት ማንነት አለው ያልኩሽም አይደለም። አሁን አንቺ ይርቅብሻል ደግሞ ያ ሀሳብ። እንዴት ነው ማወራሽ? እሺ በቃ ለማንኛውም አንድ አካል ክሬተር ነው አስጀማሪ ነው ማለት ማንነት አለው ማለትም አይደለም። ያ አካል ማንነት አለው ወይ የሚለው ራሱ ለምሳሌ ፈጣሪ አለ ይመለካል ወይ አምላክ ነው ወይ ያ ፈጣሪ የተባለው አምላክ ነው ወይ የሚለው ራሱን የቻለ ቶፒክ ነው። ገባሽ? እሺ ስለዚህ መጀመሪያ አንቺ ክሬተር መኖሩን ካመንሽ ያ ክሬተር የተባለው ደግሞ አምላክ ነው ማለት ይመለካል ወይስ አይመለክም የሚለው ደግሞ ሌላ ታሪክ ነው። ሌላ አናደር ታሪክ ሌላ ሰፈር ውስጥ አለ። ስለዚህ እንደዛ ስለሆነ አሁን አንቺ ተፈጥሮ ነይ በደንብ ተፈጥሮ ነው ወቂ። ያ ተፈጥሮ ከምንም ከዜሮ ሊጀምር እንደማይችል እርግጠኛ ከሆንሽ ከዛ በኋላ ወደ ፈጣሪ ደግሞ ዝቅታ ያለሽ ማለት ነው። አሁን እኔ ፈጣሪ አለ
ብዬ ከተናገርኩ በኋላ ነው ማን እንደሆነ የምትነግረኝ አይደለ? ያንን አለ ምለው አውቄ ነው አለ ምለው ወይስ አምኜ? እኮ ፈጣሪ አለ ለማለት ማንነት ሊኖረው አይገባም እያልኩሽ ነው። ፍጥሩ የሆኑ ነገራቶችን አይተሽ የዛ ነገር አስገኘ አለው ብለሽ ልታምኚ ትችላለሽ። በቃ ያ እግዚአብሔር ነው ወይ አላህ ነው ብርሃማ ነው ወይ ኢቭን ባይገልጥልሽስ ላይክ ገልጦልናል ራሱ ለኛ ወይስ አልገለጠ? ይሄ እኮ ሌላ ቶፒክ እኮ ነው። ባይዘው የኤቲስት አይነቶች ውስጥ ራሱ አንዱ ምንድነው ፈጣሪ አለ ግን ፈጥሮን የተወን የሚሉ እኮ አሉ። እኛ ጋር ኮንታክት የለውም የሚሉ አሉ። ገባሽ? ስለዚህ አሁን አንቺ አለ ማለቱ ራሱ አለ ስትይ የሆነ የሚመለክ ምናምን እያልሽ ነው ማለት አይደለም። ከዛ በኋላ ያለው ነው ማንነቱ ጋር በተገናኘ የምናወራው። ሀሳቤ ከተረዳሽው በቃ እኔ ተፈጥሬ ያለው ስለዚህ ፈጣሪ አለ ብዬ በቃ በግምት ድምድም ነው ማረጋው። አትደም በቃ ታዩ የለም በይ በቃ ይሄን ፍላወሮች የመቼው ማተረጅኝ ከሆነ ምንም ልረዳሽ አልችልም። በግምት ነው እያወራሽ ያለሽው። እኔ እያወራሽ ያለሁት ስለተፈጠሩ ነገራቶች እያወራሽ አንቺ በግምት በቃ ድምድም ላድርግ ማለት ያለሽ። ኤአይ ራሱ እኮ ፈጣሪ ያለው ምን ኤአይ ነሽ እንደ የምትሉ ሰዎች ኤአይ ራሱ እኮ ክሬተር አለው። አይ ስለዚህ እኔ በድምድም ዝም ብለሽ እንደዚህ ደምድሚ ብልሽ ኑሮማ እኮ እስካሁን ይሄን ሁሉ እኮ አናወራም ካንቺ ጋር። ላይ ከጀርባዬ ያለው ቀለም ቀቢ መኖሩን ያረጋገጥሽ እኮ ቀቢውን አይተሽ አይደለም። እኔ እኮ የተቀባ ቀለም ነው ያየመንኩት እኮ። የተቀባ ቀለም ቀቢ ያለው ወይስ የለውም? ሊኖረው ይችላል። በቃ ቀለሙ የተቀባ ከሆነ ቀቢ ያለው የተቀባ ከሆነ አይ በቃ ለዚህ ነው ለራስሽ ታመኝ እምልሽ እኮ የመጀመሪያው ትልቁ ነገር ከትላንት ጀምሮ ያልኩሽ ዛሬ ነው ያልኩሽ። ስላለመታመን አይደለም ሊኖረው ይችላል እንዴት ትይኛለሽ እንዴ? ቅድም አለው ብለሽ ስታወሪ ቆይተሽ አሁን ሊኖረው ይችላል። እኔ ቀለም አለ ነጭ ቀለም ይታይሻል ያልከኝ መስሎኝ ነው እንዴ? እሺ ነጭ ቀለም ይኑር እንዲሁ ነጭ ቀለም ይኑርሽ አይቀባ። ያን ነጭ ቀለም ያዘጋጀው አካል የለም ማለት ነው አለ። በቃ ታዲያ ለምን የምታደክሚኝ? አንቺ በነጭ ቀለምም ወሰድሽው ግድግዳ ላይ በተቀባ ቀለምም ወሰድሽው ሁለቱም አንድ አይነት ነገር ነው። ግን ላይ እንጃ ሊኖር ይችላል። ወንዝ ተደፍቶ እንደዚህ ወንዝ ላይ ተደፍቶ እንደዚህ ዘግኖ አምጥቶም ሊሆን ይችላል። እንዲሁ ሰርቶትም ሊሆን ይችላል። እንግዲህ አይታወቅም። እኔ በቃ የሰው ልጅን ሳይ ሲወለድ ነው ከማህፀን ሲወጣ ነው እስከዛሬ ማየው የሆነ አካል ፊት ለፊቴ ጠፍጥፎ ሲሰራ ሳይ ኦኬ ነገር ይሄ ሰው ነው የሰራው ይሄ ነገር ነው የፈጠረው ላለው ያላወቅኩትን ያላየሁትን ነገር ደግሞ እኔ አላቅም። ተፈጥረሽ ነው ካለኝ አንድ ሰው እኔ መወለዴ ነው ማቀው ሰው መወለዴ ነው ማቀው መፈጠሬን አይደል ነው ማለት ይሄ የኔ እውቀት ነው እንጂ መገገም ምናምን አይደለም። ክርስቲያኖች ካላችሁ ክርስቲያኖች ሪኩዌስት ላኩሽ። ጥሩ ኤፍናን እናመሰግናለን። ሀሳብሽን እናከብራለን። አዎ ሜቢ ከዚህ በኋላ ካወራውሽ ከሳምንት በኋላ በደንብ አስቢበትና ከሳምንት በኋላ ነው ላወራሽ እችላለሁ እንጂ አሁን ወንዝ ላይ ዘግኖ አምጥቶትም ሊሆን ይችላል። ይሄ በጣም ይቅርታ አድርጊልኝ። የወንዝን አፈጣጠር ራሱ ብቻ ብዙ አረታዩ በቃ ደህና ደሪ። እሺ ኤፍና እሺ አመሰግናለሁ። ደህና ደር። እሺ እስከኝ ቴንኪው። አሚር እያወራኸኝ ነበር? የሆነ ድምጽ ሰምቼ ነበር። አይተው በቃ እሺ እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሰርድ አይ 369 ማለት ነው። ያልተቀበልኩ ለምን መሰለህ? ስለማውቅህ ነው። እሺ ከዚህ በፊት አውርተናልና አውቃለሁ። አንተ ያንተ አመለካከት ከፈጣሪ መኖር አለመኖር ጋር ሳይሆን
ላይክ ሪሊጅንን የምትረዳበት መንገድ ነው። የድሮ ከሆንክ ቫይቭ ምናምን የምትባለው ከሆነ ማለት ነው። ሶ ሪሊጅን መኖር አለመኖር ሳይሆን አንተ ላይክ እኛ ሁላችንም ወደ ክርስቶስነት እናድጋለን የሚል ከአባ ማለት ብለህ በእንግሊዘኛ ስፔሊንጎችን ስታብራራ የነበርክ ሰው ምናምን ስለሆንክ እኔ ሳውቅህ ሶ ለዛ ነው ያልተቀበልኩ። የሚያወራራን ነገር የለም ብዬ ማለት ነው። ከዚህ በፊት ስላወራን ሌላ ሰርድ አይ ወይም 369 የምትባል ሰው ከሆንክ ሪኩዌስት ላክና ሀሳብህን ደግሞ እሰማዋለሁ። አንተ ሪኩዌስት ላክ። ሌላ ከሆንክ ኦኬ እሺ አልኩህ ታኬ። ላሳድግህ እንዴ ሰውየው? ተቀበሉት። እኔ ኔትወርክ እየሰራልኝ አይደለም በዚህኛው ነው። በቃ ማለት ነው ቁጭ ብለህ እሺ። ማንንም መቀበል አልቻልኩም። እኔ ኦልሬዲ ስታክ አድርጎብኛል። ክርስቲያኖች ሪኩዌስት ላኩ። እውነተኛው የት ሄደ? ማንም በዚህ ሐሳብ ይደግፈናል አይደል? ገብቶሃል አይደል? የተለጠፈው ነገር እውነተኛውማ ሊደግፍ ይችላል። ሰላም አለን። አልሐምዱሊላህ ሰላም ነው። እግዚአብሔር ይመስገን። ጥያቄ መጠየቅ ይቻላል? ቆይ አውቃለሁ ወይስ ማለት ከዚህ በፊት አውርተን እናውቃለን? ኧረ አላውቅም አይመስለኝም። አይ ድምጽ ስለተመሳሰለብኝ ነው። አንድ ፕሮፋይልህም ላይክ ኦክቶበር 7 የሚባል ልጅ አለ እዚህና ከሱ ጋር ተመሳስለብኝ ነው። ቀጥል። አይ ችግር የለም። እሺ አልበቀራ ወይም ደግሞ የላሚቱ ምዕራፍ ከየት ቤተ እምነት ነው? ማን ነው? ከየት ቤተ እምነት ነው? ቆይ ጥያቄ ልጨርስ። ችግር የለውም በጥያቄ እናወራለን። ከየት ቤተ እምነት ነህ ነው ያልኩህ። የኔ ቤተ እምነት ለእስልምና መልስ አይሆንም እና ልጠይቅ። መግባባት አትችልም ብሮ? እኔ ለእስልምና መልስ ነው አይደለም እያልኩ አይደለም። ሜቢ ከሰማኸኝ ለእስልምና መልስ ነው አይደለም ያልኩ ሳይሆን ከየት ቤተ እምነት ነህ ነው ያልኩ። ለምንድን ነው የምትቆጣው? ክርስቲያን ነኝ። ለማውራት ነው። ወደ ጥያቄ ልቀጥል። አልበቀራ ወይም የላሚቱ ምዕራፍ ጸሐፊዋ ላሚቱ ነች ማለት እችላለሁ ወይስ ይታወቃል? አንድ ምዕራፍ ለምን ነበር የሚሰየመው? ላይክ ስያሜው ምን ነበር ትርጉሙ? አይ ጸሐፊውን ነው ያልኩ። ገባኝ። አንተ አሁን ጥያቄ ላሚቱ ነች ወይስ ይታወቃል ነው ያልከና ሶ አንደኛ ላም እንደማይጽፈው ታውቃለህ፣ እያወቅህ ነው የምትጠይቀው። ሁለተኛ ደግሞ አንድ ምዕራፍ ለምንድን ነው የሚሰየመው? በሆነ ስያሜ ሲሰየም ምዕራፍ ቻፕተር ተብሎ ሲሰየም በምን ምክንያት ነው የሚሰየመው? የትኛውም መጽሐፍ ስያሜ ሳይሆን አሁን ያላ ታምር ሆኖ ምናልባት ላሟ ልትጽፎ ትችላለች። ችግር የለውም። እሺ አይ ጸሐፊ ያለው እኛ አንድ ምዕራፍ ሁለት ምዕራፍ ሳይሆን ቁርአን አንድ መጽሐፍ ነው። ባይዘው እንደ ባይብል 66 መጽሐፍ ወይም 81 መጽሐፍ አይደለም፣ አንድ መጽሐፍ ነው። ሰው መጽሐፉም ማን ጻፈው በሚለው ነው የምናወራ። እያንዳንዱ ምዕራፍ እያንዳንዱ አንቀጽ አይደለም። እንደዛ አይደለም። የላሚቱ ምዕራፍ ማለት እየሰማኸኝ ከሆነ ምን እያወራን ያለ ነው? ስለ አንድ መጽሐፍ ነው አልኩ። አንድ መጽሐፍ ላይ አንደኛው ምዕራፍ ማን የጻፈው ሁለተኛው ምዕራፍ ማን የጻፈው ተብሎ አይጠየቅም። ከመጀመሪያው ራሱ መጽሐፉን ስንት ሰው ጽፎታል፣ ማን የጻፉት ብለህ ልጠይቅ ትችላለህ እንጂ ይሄን ምዕራፍ ማን ጻፈው ያ ምዕራፍ ማን ጻፈው ስለ አንድ መጽሐፍ ነው። አሁን እኔ ዮሐንስ ወንጌልን ማን ጻፈው ነው የምልህ እንጂ ዮሐንስ ወንጌል ምዕራፍ 1ን ማን ጻፈው ምዕራፍ 2ን ማን ጻፈው አይደለም። አንድ መጽሐፍ ላይ እንዴት ነው እንደዛ ተብሎ የሚጠየቀው ሲጀመር? እሺ ጥያቄ ላስተካክልልህ። አሁን ቁርአን ሙሉ በአንድ ሰው ተጽፎ ቢሆን የምለው በአንድ ሰው ተጽፎ አላልኩም። ዛዮኒስት አይደለም። ቆይ ልንገርህ፣ ፒኬ ከሆነ ፒኬ ተብሎ ይመለስልኛል 4 ነጥብ። አሁን ግን ብዙ ናቸው ስለሚባል ከዛ ውስጥ አንደኛ ከቁርአን ማስረጃ የለም። የት እንደምታመጣልኝ አላውቅም። ከቁርአን ለምን ነው ማስረጃ የምንጠብቀው? ምክንያቱም መጽሐፍ ውስጥ ጸሐፊዎቹ ከሌሉ ሌሎቹ የት አግኝተው ቁርአንን እነዚህ ሰዎች ጻፉት ብለው
የጻፉትን ሰዎች ልቀበላቸው አልችልም። ስለ ቁርአን ግን እኔ እንጃ ብዙ ነገር የተረዳህ አይመስለኝም። አሁን ለምሳሌ የሆነ መጽሐፍ አንስቼ ብጠይቅህ ከዛ መጽሐፍ ውስጥ ገሌ ጻፈው የሚል ጽሁፍ ልታሳየኝ ነው? ዮሐንስ ወንጌልን እስኪ ዮሐንስን የጻፈው የሚል ነገር ታሳየኛለህ ነው? ምንድን ነው? እንዴት ነው እዛ አንደበቅና የምትጠይቀው ጥያቄ? ይኸውልህ አንድ ነገር ልንገር ዛዮኒስት፣ የምትጠይቀው ጥያቄ ማለት ነው በቃ የሆነ አግሬሲቭ ሆኖ የመጣ ሰው ስለሆነ ነገር መጨቃጨቅ የሚፈልግ ሰው አይነት ጥያቄ ነው እንጂ ያነሳ ያለኸው የምር ለማወቅ የሚፈልግ ሰው ላሚቱን የጻፈችው ማን እንደዚህ አይልም ከመሰረቱ ማለት ነው። የላም አንድ ምዕራፍ የሚሰየምበት በውስጡ ስለዛ ነገር ስለሚያወራ ነው። ይሄን አንተም ታውቃለህ። ማንም ሰው የሚጠፋው ነገር አይደለም። ስለ ላም ነው የሚያወራው ምዕራፍ። አዎ የላም ታሪክ ስላለው ውስጡ ላይ ስፔሻል የሆነ የላም ታሪክ ከሙሳ ጋር የሚገናኝ ታሪክ ስላለው በዛ ምክንያት የላሚቱ ምዕራፍ ተብሎ ተሰይሟል። ምዕራፍ ሲሰየም በውስጡ ስለሚያወራው ታሪክ ነው የሚሰየመው። ሰው ስለሆንኩኝ የላሟ ምዕራፍ አይመለከተኝም ማለት ነው። ግን ለአንተ ብዬ ወደ ባይብል ከምገባ አንተ ብትወርድና ከዛ በኋላ ባወራ ይሻላል። አንዳንድ ነገሮችን ላሳያችሁና ባይዘው እሱ ባለበት ማውራት እችል ነበር፣ ግን እኔ እንደዚህ አይነት ካራክተር የለኝም፣ አልወድም እንደዚህ ባህሪ ያለው ሰው ማለት ነው። ደስ አይለኝም። ሰላም እንዴት ናችሁ? ፒኬ ሰላም ሰርድ አይ ቆይሻ እንዴ አገሰኝሽ። ኦኬ መጽሐፍ ቅዱስ ላይ አይ ቲንክ አሚር ታስታውሰዋለህ? አንበጣ የዘነበበት ምናምን ፓርት፣ እንቁራሪት የዘነበበት ምናምን ፓርት የሙሴ ዘጸአት ላይ ያለው ነው። አዎ ዘጸአት። ቆይ አንዴ ዘጸአት ከአንድ ጀምሮ የሆነ ነገር ላሳያቸው ብዬ ነው። አንድ ጀምሮ ልክፈተውና እሺ አይ ቲንክ ይታያችኋል ብዬ አስባለሁ ሁላችሁንም ማለት ነው። አሁን ይሄ ምዕራፍ 8 ይልና ታች ላይ እንደምታዩት ጓጉንቸር ይላል። ይሄ ጓጉንቸር ይላል። ምንድነው? ጓጉንቸሮችን ነው የሚመለከታቸው ማለት ነው። ጓጉንቸር ብሎ ሲያስቀምጥ ይሄ ብቻ አይደለም፣ እዛው ብትወርዱ ቅማል ይላል። አሁን ቁጥር 3 ይኸው እንደምታዩት ቅማል ይላል። እኔ እኮ በጣም ይሆናል የሚያስጠላ አካሄድ ስላለው ነው እንጂ እንደሌላው ዲቤተር ይሄ ማፋጠጡ ምናምን ቀላል ነው። ይሄ ምንድነው ምናምን እያሉ ማፋጠጡ ማለት ነው። የእንስሳት እልቂት እያንዳንዱ ርዕሶችን እዩት። ሻህኝ ይላል። አሁን ከዚህ በረዶ ይላል። እነዚህ በሙሉ ርዕሶች ናቸው ቻፕተሩ ውስጥ ስላሉ ጉዳዮች ማለት ነው። የአንበጣ መንጋ ይላል እዚህ ጋር የምታዩት። በቃ አሁን እንግዲህ ይሄ ሁሉ አንተ ጓጉንቸር ነህ፣ አንተ እንደዚህ ነህ፣ ቅማል ስለሆንክ አይመለከትህም ምናምን። ይሄ በጣም እኔ እንጃ። ክርስቲያኖች ግን አንዳንድ ጊዜ ይሆናላ ጭንቅላታችሁን ሰፋ ብታደርጉት ጥሩ ነው። ጓጉንቸር የሚለው ቅማል የሚለው እነዚህ ሁሉ የሚያወራው ከዛ በታች ያለው በቃ ርዕሱ ነው። ይሄ ስለዛ ነገር ያወራል ነው። ስለ ቅማል ናችሁና ስለ ቅማል ያወራቻል እየተባለ አይደለም። እሺ በቃ የሚያወራበትን ርዕስ አስቀድሞ ያስቀምጠዋል እዛ ጋር። እንዴት ነው ሰው ይህን መጽሐፍ አንብቦ እየመጣ
እስልምና ላይ ሲመጣ እንዴት ሱረቱል በቀራ ማለት ላም ማለት ነው። የላም ምዕራፍ ተብሎ እንዴት ተሰየመ? ሱረቱን ነምል የጉንዳል ምዕራፍ እንዴት ተሰየመ? ምዕራፍ የሚሰየመው እኮ ውስጡ ባለው ሐሳብ ነው። ውስጡ ስለሚያወራው ጉዳይ ነው የሚሰየመው ምዕራፍ። እና እኔ ልጁ የሆነ ያላ አግሬሲቭ መሆኑን ባይሰማኝ ኑሮ ረጋ ብሎ ቢሆን ያወራኝ እንደዚህ ከፍቼ ምናምን ቀለል ባለ መንገድ እናስረዳው ነበር። ሌላው ቁርአን ላይክ ማንጻፈው አይነት ነገር ነው ያነሳው። ምዕራፍ በምዕራፍ አንድ መጽሐፍ እነማን ናቸው የዚህ መጽሐፍ ጸሐፊዎች እነማን ናቸው ተብሎ ነው እንጂ የሚጠየቀው አንዱን መጽሐፍ አንስቶ የሆነ ሰው ምዕራፍ አንድም አንጻፈው ምዕራፍ ሁለት ነው እንዴ? የዮሐንስ ወንጌል ጸሐፊ ማን ነው ሲባል እኮ ዮሐንስ ወንጌል አንድ መጽሐፍ ስለሆነ ነው እንደዛ ተብሎ የሚጠራው። ዮሐንስ ወንጌል አንድ መጽሐፍ ስለሆነ ነው። ስለ ሙሉ መጽሐፉ እንጂ በጠቅላላው መዝሙረ ዳዊት ላይ ያለ 151 ምዕራፎችን አንደኛው ምዕራፍ ማንጻፈው፣ ሁለተኛው ምዕራፍ ማንጻፈው፣ ሶስተኛው ምዕራፍ ማንጻፈው እንዴ ምን ማለት ነው የራሱ? እና ለማንኛውም ቁርአን ጋር በተገናኘ ኦኬ ምንድነው እዚህ ደግሞ የነካሁት አንዳንድ ነገሮችን ላሳያችሁና የቁርአን ጸሐፊዎች ጋር በተገናኘ ነው። ኢዛዱል ሚዓድ ነው። አቡበክር ወዑመር ወዑስማን ወዓሊ ወዙበይር ወዓማር ኢብኑ ፋሂራ ምናምን ይሄ ሁሉ አሁን ጸሐፊዎች ናቸው፣ የቁርአን ጸሐፊዎች ናቸው፣ ሂስቶሪካሊ የተቀመጡ ማለት ነው። ባጭሩ ስለ ሁሉም ማውራት ይቻላል። ራሱን የቻለ መጽሐፍም አለ ማንበብ የሚፈልገው ምናልባት ልጁ ታች ካለ ዘ ስክራይበርስ ኦፍ ዘ ፕሮፌት ተብሎ ቁርአንንም ሐዲስንም ይጽፉ የነበሩ ሰዎች ከዚህ ጀምሮ ብታያቸው የ66 ሰዎች አይ ቲንክ 66 ቆይ ላሳያችሁ 65 አንድ ጨምር ያለው የ65 ጸሐፊዎችን ሙሉ ባክግራውንድ ከነ ጽሁፋቸው ምናምን ማለት ነው እዚህ ሙሉ መጽሐፍ ላይ አለ። እና ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ጸሐፊዎች የነበሩ ቁርአንንም ሐዲስንም የጻፉ ናቸው። አጠቃላይ ደብዳቤ ወደ ሌላ የሚላኩ ደብዳቤዎችንም ጭምር ይጽፉ የነበሩ ማለት ነው። ስፔሲፊካሊ ግን ቁርአንን በተመለከተ ከሆነ የሚጠይቁት ቁርአንን በተመለከተ ከ40 በላይ ጸሐፊ ያላቸው ሲባል እያንዳንዱ ጸሐፊዎች ከነ ባክግራውንዳቸው ከነ ህይወት ታሪካቸው እናቃቸዋለን። ከነ አባት አያት ቅድመ አያት ድረስ ዘር ማንዘራቸውን አብሮ ተቀምጧል። ሙሉዎቹ እነዛ እነማን እንደሆኑ ተቀምጧል። ሰው መጀመሪያ በሰላም እንድንማማር ማለት ነው ምንድነው የሚባለው በተረጋጋ መንፈስ ለመግባት ሞክሩ። በእርግጥ ስሙ ራሱ አያረጋጋውም። ዛዮኒስት ተብሎ የተረጋጋ ሰው አላቅም። ጽዮናዊ ባይሆን በአማርኛው ስትሉት ይሻላል መሰለኝ። እሺ ሰርድ አይ 369 እንዴት ነህ? ሰርዳ ያለ አለው ጨረስክ? አዎ ጨርሻለሁ። አይ ቅድም አውቃለሁ ስትለኝ እኮ ግራ ገብቶኝ እኔ ቫይብ የሚባል ልጅ አለ ቫይብ 369 እና ያው ቅድም ሜቢ ሳውራ ሰምተኝ አይሆን አላውቅም። አግኖስቲክ ስለነበርኩ ከ3 ምናምን ዓመት በኋላ በፊት ብዙ ጓደኞች ነበሩኝና ከዛ ውስጥ አንድ ቫይብ አለ ላይክ ፕሮፋይላችሁ ሳይሆን አጻጻፋችሁ ኢንፋይናይት ምልክቱን ጨምሮ ትመሳሰላላችሁና 369 ቫይብ 369 የሚባል ልጅ ነበረ። እሱን መስለኸኝ ነው ማውራት ትችላለህ። ሶሪ እሺ ምን ነበር ሐሳቡ? ቅድም የሆነች ዲስከስ እያደረጋችሁ ሰማውና ለምሳሌ በእኔ እምነት ዙሪያ ፍጡር እስካለ ድረስ ፈጣሪ አለ ብዬ አምናለሁ። ኦር ነበረ ልል እችላለሁ። ላይክ ነገሮችን ሊሚት ይዘህ ወደ ታች ስታወራ ትግባባለህ። ፈጣሪ የለም ካልክ ግን ፈጣሪ ማን ፈጠረው? ፈጣሪ እያልን ኢንድለስ ወሬ ነው የሚሆነው። ግን ፖይንቴ ምንድነው? ፍጥራኖችን አይተህ ፈጣሪ አለ ወይም ነበረ ብለን ለመናገር እንደምንችለው እኔ አብዛኛውን ጊዜ ጥያቄዎቼ አፍተር ዴይዝ ላለው ህይወት ነው። ምክንያቱም እዚህ ጋር ፈጣሪ የሚለውን ነገር ለማረጋገጥ ራስን ስታይ በቂ ነው።
ምድርን በጣም ላስፋ ካልክ ጋላክሲዎችን ብዙ ነገሮችን ማብራራት ትችላለህ። ግን ክሉ የሌለው ሃይማኖተኞች በእምነት ብቻ አምነውት የሚኖሩት ነገር ግን አፍተር ዴይዝ ህይወት አለ ብለው በማሰብ ኦር አፍተር ዴይዝ ላይፍ ለመኖሩ አንተ በምንድን ነው ያመንከው? ኦር አንተ የምታምንበት እምነት ምን አይነት ክሉ ነው ያለው? ከሞት በኋላ ያለው ነገር በኢስላም ገይብ ተብሎ ነው የሚጠራ። ገይብ ማለት የሩቅ ነገር ሚስጥር ማለት ነው። ላይክ እዛ ጋር በተገናኘ ምልክቶች ናቸው ኖርማሊ ልናያቸው የምንችላቸው ምልክቶች አሉ እንጂ ከዛ የተለየ ነገር ግን አሁን ተጨባጭ ነገር ለማየት እንደኔ ፐርሰናሊ ነው የምልህ። አንደኛ የወደፊቱን የነገረን አምላክ ከሞት በኋላ ስላለው ነገር ቢነግረን ታማኒ ነው ብዬ አምናለሁ። የወደፊቱን ስልህ ላይክ ፕሮፌሲ ማለት ነው። ፕሮፌሲ ወይም ደግሞ ትንቢቶች አንድ አይነት። ሁለተኛ ግን እንደዚሁ ፐርሰናሊ የምታየው ነገር አለ። ለምሳሌ የህልም ህይወት የምትለው ተኝተህ የምታየው ህልም አለ። ያ ህልም ራሱ ከሞት በኋላ ያለውን ነገር እንድታውቅ እንደ ምልክት ይረዳል ብዬ አስባለሁ። እኔ እንደዛ ስለረዳኝ ማለት ነው። አንድ እንደዛ ነው፣ እንደዛ ይረዳል፣ እንደ ምልክት ይረዳሃል የሚል እምነት አለኝ። ሁለተኛ ላይፍህን ታየዋለህ። ላይክ ሞት ያንተ ፈቃድ ውጤት አይደለም፣ ህይወትም ደግሞ የፈቃድህ ውጤት አይደለም። በነዛ መካከል ግን ሁሌም ትመርጣለህ። ለምንድነው የምትመርጠው ነው? ለምንድነው ሁሌ ምርጫ ያለ? ሁሌ ለምንድነው የሆነ ሰው ሁሌ የሚመርጠው? ለምንድነው ሁሌ መልካም መሆን መቻል ያለበት? ሰው አምላክ ስንል አሁን አንተ ስለ አምላክ ካራክተር ዲቴይል ሳትገባና ሳታይ ነው ወደ ገይብ ወይም ደግሞ ከሞት በኋላ ወዳሉት ነገሮች። ግን አምላክ ለምሳሌ አምላክ ምሉእ ነው ካልን በሁሉም ነገራቶች ላይ ፍትሃዊ ነው ማለታችን ግድ ነው። በፍትህ ላይ ምሉእ ይሆናል። እዚህ ፍትህ የተዛባበት ዓለም ላይ እንዴት ነው የምትኖረው አንተ? ማለት ከሞት በኋላ ህይወት ከሌለ፣ ከሞት በኋላ ፍርድ ከሌለ አምላክን ራሱ ፍትሃዊ ነው እንድትል የሚያደርግህ ነገር ምንድነው? ኦሬዲ አንተ እንዳልከው ፈጥሮ ትቶናል ከሆነ አንተ ያልክ አይመስለኝም። ኮሜንት ላይ ቅድም አንተ ሌላ ሰው ብቻ ሲል ሰምቻለሁ አይቻለሁና እንደዛ ከሆነ ያ ራሱን የቻለ ቶፒክ ነው። ግን አምላክ ላይክ የኛ አእምሮ በዚህ ደረጃ የሚያስብ ከሆነ አምላክን ደግሞ ስንረዳ አምላክ በጣም ረቂቅና ምጡቅ የሆነ አምላክ ነው። ላይክ የሆነ መለኮት ነው። ስለዚህ እንዴት ነው ከፍትህ አንጻር እሱን እንዴት ነው የምታየው ነው? ለምንድን ነው እኛ የምንመርጠው? የመረጥንበትን ውጤት መች ነው የምንኖረው? እድሜ ልክህን እኮ ምርጫ ነው፣ ውጤት የለውም እኮ። ሁሌም ነው የምትመርጠው። ከክፋት መልካምነትን ትመርጣለህ ወይም ደግሞ ከመልካምነት ክፋትን ትመርጣለህ። በቃ እያንዳንዱ ስቴፕህ ላይ የምትመርጠው ነገርም ኢቭን የተገደበ ነው። ገደብ አልባ የሆነ ምርጫ የለህም። ታዲያ ያንን ውጤት መች ነው የምትኖረው? እየመረጥክ ያለው ይቅርታ ነው ምርጫ ራሱ ስትል እኮ ላይፍ ገስ የምታደርገን ነገር አይደለችም። ምክንያቱም ምርጫ ፍላጎትህ ነው እንጂ ስቲል የመረጥከውን እኮ አትኖር ይመስላል። ላይክ የመረጥከውን ነገር ያገኘ ይመስላል እንጂ ስለመረጥከው ብቻ የምታገኛቸው ነገሮች የሉም ምድር ላይ። እሱን እኮ አሁን እኔ እያልኩ ያለሁት እዚህ ምድር ላይ አክቹሊ ማግኘት የሚባል ነገር የለም። ማግኘት የሚባል ነገር የለም ስለምን ማለት ነው? የልብህን ወይም ያሰብከውን ወይም የፈለግከውን ላይክ የኢንቴንሽንህን የምታገኝበት ምድር አይደለም። የምትመርጠው ግን ካለህ ነገራቶች አንጻር ነው። እኔም የጠየቅኩ እሱን ይሄን ከሆነ የምትመርጠው መች ነው የምታገኘው ነው። አሁን የኔ ኩዌሽን መልካምነትን ለምንድን ነው የምትመርጠው? ላይክ አሁን ሰላም ይሰጠኛል ምናምን ልትል ትችላለህ። እንደዛ አይነት ነገሮች ፍትሃዊ ያልሆኑ እነዛ በዳይ የሆኑ አካላቶችስ እንዲሁ ነው ወይ የሚተውት? አሁን አንተ ኦሬዲ በፈጣሪ መኖር ስለምታምን ነው ይህን ነገር ማነሳለህ። እንደዛ ባታምን ኑሮ እንደዚህ ሁሉ ነገራቶች ውስጥ አንደርስም ነበር። አላህ Subhanahu Wa Ta'ala ግን ምሳሌ ሲሰጠን ቁርአን ላይ ከበርከው ፒኬ አሁን ለምሳሌ አንተ አሁን ልትለኝ የፈለግከው ነገር ምንድነው? እንደተረዳው ከሆነ ምድር ላይ ያጠፉ ሰዎችስ ፍትህ ያልተሰጣቸው ሰዎች ኦር ተደብቀው ያጠፉ፣ ምክንያቱም ያዩት በኮሚኒቲው ስምምነት መሰረት ሊፈረድበት ሊታሰር ኦር ሊገደል ምናምን ይችላል። ከዛ እይታ ውጭ ላሉት ደግሞ ግዴታ ከሞቱ በኋላ ቅጣት የሚለውን ነገር ልታብራራልኝ ትችላለህ። ግን ፍትህ ካልክ ደግሞ ምድር ላይ እያለ ብዙ አማራጮችን ሰጥቶናል። ብዙ ጊዜ ሃይማኖተኞች ሲናገሩ እንደምሰማው ላይክ እንድንገዛው ነው አይደል የፈጠረን።
እንድንገዛው ከፈጠረን የምንገዛበትን መመሪያዎችን ካስቀመጠልን በህይወት እያለን ፍርዶችንስ ማስቀመጥ ለምንድን ነው ያልተቻለው? ኦር ለምንድን ነው ያልተፈለገው? ጥሩ አሁንም እኮ አሉ ፍርዶች። አሁን ሰው ምን መሰለ ነፃ ፈቃድ አለው። ስለዚህ እነዛን ፍርዶች የሚከተለው ሰው ኦልሬዲ ያመነ ሰው ነው። አሁን ለምሳሌ ስለ ሌላ ሃይማኖት አላወራህም። ላይክ አሁን በክርስትናውም ብትሄድ ወይም ደግሞ በጁዊሽ ብትሄድ አሁን ፍርድ አለ፣ ማህበረሰባዊ ፍርድ ማለት ነው። በእስልምናውም ብትመጣ ልክ እንደዛው ፍርድ አለ። ይሄ ህገ መንግስት አምላክ የሰጠ ሰው ያወጣቸው ህገ መንግስቶች በጠቅላላ ምንጫቸው ሪሊጅን ነው። ሁሉም ዓለም ላይ ያሉ ህጎች ማለት ነው ምንጫቸው የሆነ ሪሊጅን ነው። እየሰማው ነው። ቀጥል። ኦኬ ስልክ ላይ መስለኝ ነው ሰው መደለ መሰል እንደዛ መስለኝ ነው። ፍርድ አለ፣ እነዛ ፍርድ አለ። ግን ሁሉም ሰው በዛ እምነት ስር ውስጥ ሲጀመርኩ ሁሉም ሰው አማኝ ቢሆን ማለት ነው። ሁሉም ሰው አማኝ ነው ማለት ላይክ ለምንድን ነው ኃጢአት የሚሰራው? ከመጀመሪያው ነፃ ፈቃድ ስላለህ ግን ሁሉም ሰው አማኝ ነው አይባልም። ገባ? ሁሉም ሰው አማኝ ነው ሳይሆን የሚባል በቃ የሚክድ አለ። ነፃ ፈቃዱን ተጠቅሞ የሚክድ አለ። ያ የሚክደው አካልን ደግሞ ህጉ ላይ አቅፎ ይችላል። ምድር ላይ ያለው ህግ ካልሆነማ ኦልሬዲ መልአክ መሆኑ ማለት እኮ ነው። ፍርድም እኮ አያስፈልግም። ነፃ ፈቃድ ባይኖር እኮ ፍርድ አያስፈልግም። እንደ መልአክ ትታዘዛለህ፣ የምትታዘዘውን ትሰራለህ። እዚህ ላይ ግን አሁን ነፃ ፈቃድ ካልከኝ ነፃ ፈቃድ ማለት ሁሉም ነገር ባንተ ፍላጎት፣ ባንተ ምርጫ ኦር አንተ በተረዳህበት አንተ አንደርስታንድ ባደረግከው ልክ ነው ልትወስን የምችለው። እንደዛ እንዳታደርግ ደግሞ ሁለት ነገሮችን ልንገር። ከነሱ ውጭ አሁን እስልምና ላይ ስትሄድ ቆይ አንዴ ሰርዳይ እንደ ኢስላም ብዙ ሰው ነፃ ፈቃድ ሲባል መብት አድርጎ ይወስደዋል። ነፃ ፈቃድ እኛ ብለን ስናወራ እንድትረዳው ማለት ነው መብት አይደለም። እሺ መብት ሳይሆን የመምረጥ ነፃነት። አንተ ቆይ አንዴ ቆይ ሰርዳይ አሁን እኔ ማውራው ማለት ሰርዳይ እንድትረዳኝ ለአንተ ብቻ ሳይሆን እዚህ ጋር ያለ 336 ሰው አለ። ገባ? ከዛ ጋር በተገናኘ ነው ብዙ ነገሮች የምናወራው። እዚህ ሜቢ ንጽጽር ቤት ገብተህ ከሆነና ነፃ ፈቃድ ሲባል መብት የመምረጥ መብት አለው። መብት ማለት የማያስጠይቅ ነገር ማለት ነው። ፈቃድ ማለት ደግሞ ላይክ ካፓሲቲው ማለት ነው። ችሎታው አለህ ነው ባጭሩ። ችሎታ ብለን እናወራው ለአሁኑ ችሎታው አለህ ማለት ነው እንጂ መብት አለህ ማለት አይደለም። ሰው ያስጠይቀሃል። ስለዚህ አሁን ወደ ቀጣይ ሐሳብ ማለት ልታወራ ወደ ፈለከው መግባት ትችላለህ። ወአለይኩም ሰላም ወራህመቱላህ። ኦኬ ያው እኔ መብትም አላልኩም። እሱን ቃላቶች እያስተካከልን እንሂድ ካልን ብዙ ሌላ ርዕሶች ውስጥ እንገባለን። አሁን ነፃ ፍቃድ ሲባል ኦኬ ላሳጥረውና እሱ በሰጠህ ነፃ ፍቃድ ለምሳሌ መረመርክ እስልምና ልክ አይደለም ብለህ በትክክለኛው መንገድ ሌላ መንገዶችን ብትከተል እስቲል ያስጠይቃል? ነው አይደለም? ኢስላም ጋር በተገናኘ ትንሽ ነገራቶቹ ለየት ይላሉ ስለ አላህ Subhanahu Wa Ta'ala ፍርድ የሚሰጥባቸው መንገዶች ላይክ እኔ ዩኒክ ነገርም ስለሆነ ኢስላም ላይ ብቻ ያለ ነገር ስለሆነ ከፈለክና ጊዜ ካለ ሰፋ አድርጌ ላወራህ እችላለሁ በዚህ ዙሪያ። ለምሳሌ ልንገርህ፣ የአንተ ኤክስፒሪየንስ ይወስነዋል አንተ ላይ ፍርድ ለመስጠት። ኤክስፒሪየንስ ማለት ምን ማለት ነው? የተወለድክ አሁን ለምሳሌ በእስልምና አለው የስራ እንትን እያየሁ ስለሆነ ነው እየሰሙ። ኦኬ ራይድ ነው። እሺ ለማንኛውም ምን እያልኩ መሰለ ኢስላም ላይ ትንሽ ለየት የሚያደርገው ኤክስፒሪየንስ ይወስነዋል። አንተ ላይ ለመፈረድ ያንተ ኤክስፒሪየንስ ይወስነዋል። በመጀመሪያ አላህ Subhanahu Wa Ta'ala ምንድነው የሚለው? መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም ይላል። የመጀመሪያው ነገር ምንድነው? ከመነሻው እሺ በቃ ላርዝመው ኖርማሊ ብዙ ሰው የሚረዳው ከሆነ ላርዝመውና ረዘም አድርጌ ላውራ።
ከመጀመሪያ ከመወለዳችን በፊት የማናስታውሳቸው ነገሮች ውስጥ ላይክ ውስጣችን ያለ ግን ከማናስታውሳቸው ነገሮች ውስጥ አንዱ ምንድነው? የመለኮትን ማንነት መረዳትና ማወቅ ችሎታ ነው። ያ አቅም ነው። አላህ Subhanahu Wa Ta'ala ከአደም ከጀርቦቻቸው ዘሮቻቸውን ባወጣና እኔ አምላካቸው አይደለሁም ምን በማለት ባስመሰከራቸው ጊዜ የሆነውን አስተውስ ይላል። ያ ማለት ምን ማለት ነው? አላህ እኛን ሲፈጥረን ማለት ነው በነፍስ ደረጃ ያለን ገና ወደ ስጋ ወደዚህ ዓለም ሳንገባ በፊት ምን አለው? አቡኔ ሰው ፖዝ ሲሆን በቃ ምንም እየሰማኝ አይመስለኝም። ሰላም አለይኩም አቡኪ። ፒኬ እየሰማው ነው። ትንሽ ስራው ማፕ አብርቼ መሄድ ስላለብኝ ነው። እሺ እየሰማኸኝ ከሆነ ልቀጥል። በቃ እየሰማኸኝ እንደሆነ አሲዩም ላድርግና እኔ እቀጥላለሁ። ሚዩት ፖዝኮ አለው ድምጽ ይሰማል። እሺ እሺ የሆነ አንዳንድ ማስረጃዎችን ላውጣልህና ያላህ ፍትህ ጋር በተገናኘ ስለሆነ አይ ቲንክ ያነሳው ማለት ነው። ከሱ ጋር በተገናኘም ከመጀመሪያው ጀምሮ ኢስላማዊ አስተምሮ ምን አለው የሚለውን ነገር አወራለሁ። በተደጋጋሚ ማወራው ነው እንግዲህ እነሱን ካላሰከርኳቸው አንተ ላይ ደጋግሞ ኖርማል ነው። እሺ እዚህ ጋር እንደምናየው ትንሽ ሰፋ ላድርግላችሁ ሜቢ የታያችሁ ካልሆነ ፎርጂ ስለሆነ ኔትወርካችሁ። አላህ Subhanahu Wa Ta'ala ምን ይላል በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁም ምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስተውስ ይላል። ጌታችን ነህ መሰከረን አሉ። በትንሣኤ ቀን ከዚህ ኪዳን ዘንጊዎች ነበር እንዳትሉ ይላል። እኛ በነፍስ ደረጃ ገና ከመወለዳችን በስጋ ከመምጣታችን በፊት የአምላክን የአላህን Subhanahu Wa Ta'ala አምላክነት መስከረናል ነው። ያ ፊጥራ ስለሆነ በተፈጥሯችን የፈጣሪ መኖር እንረዳለን እናውቃለን። እንደገና ስንወለድም ደግሞ አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ እንዳስቀመጠው የአላህን የተፈጥሮ መንክር ወይም እምነት ያዙ፣ በመንክርም ከአላህ ይበልጥ ያማረ ማንም የለም፣ እኛም ለእርሱ ብቻ ተገዢዎች ነን ይላል። ስንወለድም ደግሞ አላህ Subhanahu Wa Ta'ala በሱ እምነት ላይ እሱን በማወቅ ያለው እምነት ወይም በኢስላም ላይ ጣምቆ ነው እንድንወለድ ያደረገን። የተፈጥሮ ጥምቀት ላይ ነው ያለነው። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ደግሞ ስለ ፊጥራ ያወራል። ኢጂን አስገቡት ሰዎች፣ ሞዴሬተር ያላችሁ ኢጂን አስገቡ እና አሁንም ፖዝ ነው። እሺ እየሰማኝ ከሆነ ለማንኛውም እኔ ልቀጥል። ፒኬ እየሰማዎች ነው። ስራው ትንሽ እንደነገር ማፕ ካላበራው መንቀሳቀስ ስለማልችል ኦኬ። ስለዚህ ፖዙነህም ከተሰማሽ በቃ ከተሰማ ችግር የለውም እኔ እቀጥላለሁ። ያ ጥያቄ ካለኝ ገብቼ ጠይቃለሁ እየሰማሁ ነው። እሺ ስለዚህ ምን ይላል? ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ፣ የአላህን ፍጥረት አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ስለዚህ እኛ በኢስላም ላይ ተፈጥረናል ነው። ይሄ አልፊጥራ የሚባለው ነው። ነቢያችንም ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ማንም ተወላጅ የሚወለደው በአልፊጥራ ላይ ነው ብለው ተናግረዋል። ስለዚህ ግን በዚህ አላቆመም ነው። አሁን አንተ ወደ አነሳኸው ሐሳብ ስንመለስ ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንተ ወደ አነሳኸው ሐሳብ ስንመለስ እኛ በዚህ ጋር ሳይሆን የምንቆመው አላህ ኤቪደንስ ሰጥቶናል ወይ ማስረጃዎችን ሰጥቶናል ወይ ምን እንድንሆን ላይክ በኋላ ላይ ተጠያቂ እንድንሆን ምህረትም እንዲደረግልን ማለት ነው። እነዚህ ጋር በተገናኘ ማስረጃዎች አሉት ሰጥቶናል ወይ ከሆነ አዎ ሱረቱል ፉሲለት ምዕራፍ 41 ቁጥር 53 ላይ እርሱም ቁርአን እውነት መሆኑ ለእነርሱ ምን እስኪልላቸው ነው የሚለው ሰርድአይ እስከሚገለጽላቸው ድረስ ይላል። ይሄ ማለት ማንኛውም ሰው እውነት መሆኑ ይገለጽለታል፣ ያውቀዋል፣ ይረዳዋል ማለት ነው። ስለ ቁርአን የሚያጠና ሰው በአጽናፎች ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን ይላል። ይህንን ተአምራቶች የሚያሳየን አላህ Subhanahu Wa Ta'ala ቁርአን እውነት መሆኑ ለኛ እስከሚገለጽልን ድረስ ነው። ድምጼ ምን ሆነ? ከታች ጻፉልኝ እስኪ። ተቋርጦባችሁ ነው? አይሰማም? አረ ተሰማለ።
ድምጽ የሚሉት ታዲያ ምን ነው? እሺ ስለዚህ ምንድነው ተአምራቶቻችንን በእርግጥ እናሳያቸዋለን የሚለው የሚያሳየን እስከመች ነው? ለነርሱ እስከሚገለጽላቸው ድረስ ነው። ከዛ ንቁ እነርሱ በጌታቸው መገናኘት በመጠራጠር ውስጥ ናቸው። ንቁ እርሱ በነገሩ ሁሉ እውቀቱ ከባቢ ነው ይላል። አሁን ከዚህ ጋር በተገናኘ አንተ ያነሳኸው ኩዌሽን አለ። እሱን ያው በሰፊን መጣበታለን። ያሁኑ አንቀጽ ላይ እንደተረዳኸው ግን እውነት መሆኑ ለነርሱ እስከሚገለጽላቸው ድረስ ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው። ስለዚህ ይገለጽልናል ነው እናውቀዋለን ነው። ለምን? ናቹራል ተፈጥሯችን ጋር የተገናኘ ስለሆነ የዛን እውነትነት የምናውቅበት ካፓሲቲ በተፈጥሯችን አላህ Subhanahu Wa Ta'ala ስለሰጠን። ሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ምን ይላል? የተመራ ሰው የሚመራው ለራሱ ብቻ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በእርሷ ላይ ነው። ተሸካሚም ነፍስ የሌላኛይቱን ኃጢአት አይሸከምም፣ መልእክተኛንም እስከምንልክ ድረስ የምንቀጣ አይደለንም ይላል። የሆነ ሰው መልእክቱ ካልደረሰው በስተቀር አላህ Subhanahu Wa Ta'ala አይቀጣውም ነው። ያንን ሰው አይቀጣውም ምን እስካላለ? መልእክቱ እስካልደረሰው ድረስ። እዚህ ጋር በተገናኘ አራት አይነት ሰዎች እንደ ምሳሌ በሐዲስ ተጠቅሰዋል። ሱነን አህመድ ላይ ሙስነድ አህመድ ላይ ሐዲስ 16301 ላይ ያለ ሐዲስ አለ። አራት አይነት ሰዎች አሉ። እነዛ ሰዎች መልእክቱ ላይክ ያልደረሳቸው ሰዎች ናቸው። መልእክቱ ያልደረሳቸው ሰዎች ናቸው። ከነዚህ ሰዎች ውስጥ አንደኛው ምንድነው? መስማት የተሳነው ነው። ሁለተኛው የአእምሮ ዘግምተኛ ነው። ሶስተኛ ደግሞ በኢስላም እነሱ ጋር ከመድረሱ በፊት የሞቱ ሰዎች ናቸው። ስለዚህ እነዚህ ሰዎች ይጠየቃሉ ወይ ከሆነ አይጠየቁም ነው። እነዚህ ሰዎች አይጠየቁም። አንዴ ሃኒን ሚውት አድርጓት። እነዚህ ሰዎች አይጠየቁም። ለምን? መልእክቱ ስላልደረሳቸው አላህ Subhanahu Wa Ta'ala በማያውቁት ነገር አይጠይቃቸውም ነው። እነሱም የመከራከሪያ ነጥብ ያነሳሉ። ለምንድን ነው ያላመለካችሁኝ ብሎ ሲጠይቃቸው አልደረሰንም ነበር ይላሉ። እኔ በእርግጥ ኢስላም በኔ ዘመን ነበረ ወይም ደግሞ መልእክተኞች በኔ ዘመን መጥተዋል፣ ግን በቃ እንትን አልነበረኝም። ይሄ ምንድነው የሚባለው? መስማት የተሳነኝ ነበርኩ ብሎ በመስማት የተሳነው ሰው ይናገራል። በምልክት ቋንቋም አልደረሰውም ማለት ነው ያ ሰው። ስለዚህ አይጠየቅም ነው። ከዛ ውስጥ አንዱ ግን የአእምሮ ብቃቱ ዝቅተኛ ስለሆነ የመቀበል አድቫንስ የለውም። ላይክ ምንድነው የምንላቸው እኛ የኦቲዝም አይነት ተጠቂ ሰዎች ማለት ነው። በቃ የአእምሮ አቅማቸው እዛ ሌቭል ላይ የደረሰ አይደለም ነው። ሌላው ከነዚህ ውስጥ አብረው ተጠቃለው የሚነሱት ሰዎች ምን አይነት ናቸው? ኢስላምን በኔጌቲቭ መንገድ የደረሳቸው ሰዎችም ይኖራሉ። በኔጌቲቭ መንገድ የደረሳቸው ማለት ትክክለኛው እስልምና ሌላ ነው፣ ትክክለኛው ኢስላም አላህ Subhanahu Wa Ta'ala ያወረደው ሌላ ነው። ግን እነሱ ግን የደረሳቸው የተረዱበት መንገድ የተላለፈላቸው መልእክት ኔጌቲቭ ወይ ነው፣ ትክክለኛ መንገድ አይደለም እነሱ ጋር የደረሰው። በዛ ምክንያት እነሱ አልተቀበሉትም። ስለዚህ ስላልተቀበሉት ለምን አልተቀበላችሁትም አይባሉ። ምክንያቱም ሚስ ኢንፎርም እየተደረጉ ነበር፣ ትክክለኛ ካፓሲቲ ላይ አልደረሳቸውም ነው። ሬድ ቲም ካለ ተቀበሉ ሰዎች፣ ሬድ ቲም ካለ ሰርድ አይ አንተ ያነሳኸው ጥያቄ በነዚህ በተለይ ሙስነድ አህመድ ላይ እንደ ምሳሌ ከመጡት ነገሮች ውስጥ ጋር ማለት ነው ሐዲስ 16301 ላይ ከዚህ ጋር በተገናኘ መረዳትና ማየት ትችላለህ። ትንሽ ስራ ላይ ሆኜ ከሰማሁት አንጻር ግን ጥያቄ ምን መሰለህ? አሁን ለምሳሌ ፈጣሪ ይህን ሁሉ ነገር የፈጠረ ይህን ምድር ስለ ቢዮንድ ኢማጂኔሽን የሆኑ ነገሮችን ፈጥሯል እያልን እያሰብን እዚህ ጋር መልእክት ያልደረሳቸው ሰዎች ስንል ትንሽ ጥያቄ ያስነሳል። ምክንያቱም እንዴት ነው የእሱ መልእክት ኦር የእሱ ኤግዚስታንስ ላይደርሳቸው የሚችለው? ስለሱ ኤግዚስታንስ አይደለም እሺ የምናወራው ሰርዳይ። አሁን የአምላክ ኤግዚስታንስ አምናሃል ማለትና ያ ያመንከው አምላክ አላህ Subhanahu Wa Ta'ala ነው ማለት ይላል። እሱ ስለመኖሩ መልእክት ላልደረሳቸው አይደል ያልከኝ? አይደለም እሱ ስለመኖሩ አሁን አምላክ አለ ብለህ ታምናለህ። ነገር ግን ያ አምላክ ክሪሽና ነው ወይም ቪሽኑ ነው በክሪሽና ተገልጧል ብለህ አወራ። ላይክ በዛ መስመር ላይ አደክ ኦሬዲ እኮ አምላክ መኖሩን እኮ ታምናለህ። ወይም ብራህማ አልከው። እኔ እሱን አላልኩም። አሁን አንተ ያልከኝ እሺ ክሊር አድርገው። እሺ መልእክተኛ መልእክቱ ላልደረሳቸው ሰዎች መልእክቱ ስላልደረሳቸው እነሱ አይቀጡም እያልክ ነበር አይደል? አው እኮ መልእክቱ አልደረሳቸውም ማለት አንተ እንዳልከው የፈጣሪ መኖር አያውቁም ያውቃሉ አይደለም። ኢስላም የሚባለው
አሁን ለምሳሌ መልእክቱ አሁን ለምሳሌ ስለ ነቢያችን ሰለላሁ ዐለይሂ ወሰለም አያውቁም። እነዛ ሰዎች መልእክተኛ መላኩን አያውቁም። ማድረግ ያለባቸው የሌለባቸው ህግጋቶች አልተሰጣቸውም። ያ ነው መልእክቱ አልደረሰም ማለት። ግን ደግሞ በተፈጥሯቸው በአምላክ ኤግዚስተንስ አምነው ያ አምላክ ግን እገሌ ነው ብለው ደግሞ በማህበረሰቡ ያገኙት አለ። ከልጅነታቸው ጀምሮ ያሳደጓቸው ክርስቲያኖችም አይሁዶችም ሊያሳድጓቸው ይችላሉ። ስላሴ ነው ብለው ለምሳሌ ሊቀበሉ ይችላሉ። እነዛ ሰዎች ጋር የኢስላም መልእክት እስካልደረሰ ድረስ ተጠያቂ አይሆኑም ነው። ደርሶም ተጠያቂ የማይሆኑበት አማራጮች እንዳሉ ቅድም እየነገርኩ ነው። አንደኛ እንደ ምሳሌ ከተቀመጡት ውስጥ ለምሳሌ የአእምሮ ካፓሲቲ በቃ የመቀበል ቻንስ የለውም። የኦቲዝም ተጠቂ ከሆነ ያ ሰው ደርሷል እኮ እምነቱ ስለ አላህ ተነግሮታል፣ ስለ እስልምና ተነግሮታል። አድርግ አታድርግ የሚባለውን ነገር ያውቃል። ኢቭን ነብይ እሱ ጋር ደርሷል ብለን እናስብ። ግን ያንን ነገር የመረዳት አቅም የለውም ነው። ስለዚህ ያንን ነገር የመረዳት አቅም ስለሌለው ያ ሰው አይጠየቅም ነው፣ አቅም ስለሌለው። ሌላኛው ደግሞ ኢቭን ደርሶት የደረሰው በኔጌቲቭ ወይ ነው። ላይክ ሙስሊሞች እንደዚህ ናቸው፣ እስልምና ሃይማኖት እንደዚህ ነው የሚል ሙሉ ለሙሉ በቃ ፖዚቲቭ የሚባል ነገር የሌለው እንዳለ ኔጌቲቭ ብቻ የሚያውቅ ሰው ማለት ነው። ከነዛ ነገሮች አንጻር ነው እያወራሁ ያለሁት። የደረሳቸው ሰዎች ሆነው ራሱ በመጀመሪያ ደረሰ ስለ ጋር የአምላክን ኤግዚስተንስ አይደለም እያወራሁ ያለሁት። ይሄ መጀመሪያው ነው። ሁለተኛ ደግሞ እነሱ አምላክ ነው ብለው የሚያስቡት አካል ሌላ አካል ሊሆን ይችላል፣ ከቤተሰብ የወረሱት ያገኙት ማለት ነው። ጣዖትም ሊሆን ይችላል የሚያመልኩት። ያ አምላክ በዚህ ጣዖት ላይ አድሯል ሊሉ ይችላሉ። ስለዚህ ከዛ አንጻር ነው እያወራሁ ያለው። ሰርዳይ ሜቢ አሁንም አግኝቼ ከሆነ ነው፣ ካልሆነ ወደ ሌላ ሰው ነው ማስተላለፈ። እኔ ሜቢ የተረዳው ካልሆነ የሚረዳ ወንድሞች ስላሉ እዚሁ ገስት ላይ ወደሚረዳ ሰው አስተላልፋለሁ ማለት ነው። ፒኬ ወይ ትንሽ እመለሳለሁ። ስራ ልጨርስና በፎከስ አድርጌ አወራለሁ፣ እመለሳለሁ። እሺ ስቲል ግን ድምፁን ማውቀው ነው የሚመስለኝ። ታውቃለች። አቡኪ ሰላም አለይኩም አለ። ወአለይኩም ሰላም ወበረካቱ። እንዴት ነው? አልሐምዱሊላህ። ምንድነው ድምፅ ወፈረ? ብረት ጀመርክ እንዴ? ጂም ምናምን ጀመርክ? አይ እንትን ተዘግቷል ድምጽ፣ ለዛ ነው። ኢንሻአላህ ጉንፋን ነገር የተወሰነ ለዛ ነው። አላህ ያርግ። ፒኬ ሁላችሁም ሰላም ናችሁ? ሳዝ ጀማሉላችሁ። አብሽሩ፣ ችግር የለም። 1% የሚለውን ጠይቀዋ። ፒኬ ቅድም ነው የገባው፣ እሱ ይቀድማል። እሱ አሚር ነው። አሚር ነው እንዴ? እሺ። አዎ ለምኑኝ ነው የገባ እንጂ እኔ ያስወርደው ነበርኩ እስካሁን። ግን ችግር የለም። በቃ ቻርጅ ሞልተና ምን በል እየተባለ አልሰማም። እሺ። ሬድ ቲም አለ? ሬድ ቲም እስኪ ኔትወርክህን እንትና ወይ ስሪጂ አድርገው። ሰሞኑን ስሪጂ አሪፍ ነው በነገራችን ላይ። አበሾች ኢትዮጵያ ላላችሁ ሰዎች ሬድ ቲም ቀይ አብርተዋልም፣ የምታወራው ምንም የሚሰማ ነገር የለውም። ሬድ ቲም ሚውት አድርጌ ያለው ከኔ ነው። ሰዎች ኢጂ አቡኪ ከኔ ነው። የሬድ ቲም ድምጽ እንትን ማይለኝ የእርሱ ይሰማል። ኡስታዝ የእርሱ ይሰማል። የእሱ ነው። እሺ አስተካክለና። እሺ ሬድ ቲም ፎርጂ ሰሞኑን ተመቷል። እኔ ክረምት ሲወጣ እንዴት እንደዚህ እንደሆነ አላውቅም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። አቡኪን ብዙም አናደክመውም ዛሬ። አቡኪ በምን ርዕስ እንቀጥል? እኔ እንትን ማለት አልችልም። አንተ በተመቸ ርዕስ እንትን ብል ይሻላል። እኔ እዚሁ ዝም ብዬ ቁጭ እላለሁ። ማተሳተፍ ከሆነማ ርዕስ በቃ እስኪ እንጠይቃቸዋለን፣ ይጠይቁናል።
ጠይቁ ተጠይቁ ላድርገው እንዴ? እሺ ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ዛሬ ደግሞ ጭራሽ የተመታውናል ኔትወርኩ። ኧረ ባላስ እኔ እኮ ኳሊቲውን በቃ የቪዲዮን የሌለን ያወረድኩት ግን ጥያቄ ያላችሁም ክርስቲያኖች ሪኩዌስት ላኩ። ከኢትዮጵያ ውጭ ያላችሁ እኮ ነው አረ ኔትወርክ አሪፍ ነው ጸዴ ነው ሰሞኑን ምናምን የምትሉ ሰሞኑን እንዲያውም እኛ ትንሽ ዱዓ አደረግንባችሁ መሰል ያላችሁበት ድረስ ደርሶ ዛህራም እየተቸገረች ነበረ። አረ ኔትወርክ አቋራ እንትን አለኝም ቢያለኝ ያለች ነበር ሰሞኑ። ጥያቄ ያላችሁ ግቡ። አራስ ገቡኝ። እሺ ኢጂ ኔትወርክ አሪፍ ነው ወይ ኡስታዝ ጀማል? አሪፍ ነው። የፈለገ ሰው አስገባ ብለኝ አስገባለሁ። እሺ ቲጂ የሚለው ቲጂ የሚለው ምንድነው? አይቼው ነበር። እሱ አየሁት እኮ ሙስሊም ነው እኮ። ኦኬ እሺ ሙስሊም ነው። አይቼው ነው እኮ የተውኩት። ውስጥ ገብቼ አይቼዋለሁ። ለዛ ነው ያለ ሁለት ቦታ ስሮ ለዛ ነው እንጂ እያየኋቸው ውስጥ ገብቼ እያየኋቸው ነው እኮ። እሺ ክርስቲያኖች የላኩትን አውቃለሁ። ውስጥ ገብቼ አይቼዋለሁ ፕሮፋይላቸው። አይ ጥሩ በቃ ይሄማ በጣም የተቀደሰ ሐሳብ ነው። እኔ ባይዘዊ በዚህ ሆስት ስለሆንኩ የሰዎች ውስጥ መግባት አልችልም። ይታያል፣ ለእኔ ይታየኛል። መርሐባ። እሺ አቡኪሽ በቃ ሪፕቲም ሲመጣ አሳልፌ ነው የምሰጥህ። ይመጣል፣ ጥያቄህን ያስተናግዳል። በአንተ ጥያቄ ይጀምራል። ይመለሳል። ኔትወርክ አስተካክሎ ይመለሳል። እሺ ሙስሊሞች ንጽጽራዊ ጥያቄ ያላችሁ፣ አቡኪ ዛሬ ጉንፋን ስለያዘው ፈትዋ አንቀበልም። ንጽጽራዊ ጥያቄ ያላችሁ ሙስሊሞች ግን እንትን ማለት ትችላላችሁ። ከታች አንድ ቁጥር እየጻፋችሁ ሪኩዌስት መላክ ትችላላችሁ። አረ ኤቨር ምንድነው የምትለው? ስለ መፍራቻ ነው ተብሎ ሜሪ መጣች። ፒኪ ስለ ተውሂድ ጥያቄ ነበረኝ። እስካሁን ማዕቀብ ላይ ነኝ። ምን ታስባላችሁ ሰዎች? እኔ ምየባታለሁ እቺ ልጅ አለማልኩባትም። እስኪ አስታውሱኝ። አለማልኩ እኔ እኮ አለምለም ብዙ ጊዜ ምየባታለሁ። አሚር አስታውሰኝ እስኪ። አልነበርኩም። በቃ ዝም ብለው ውዝር ስጣትና እስኪ ተቀበሏት። እስኪ ትግባ። አይ ትንሽ መሰራው ስራ ኖርማል ስላልሆነ እኮ ነው። ኦኬ ሜሪ ካለሽ እቺ ሁለት የሰው ምልክቷን አንዴ ጫን በያት ጎሽ እንድናስገባት። እሺ እስኪ ነገር ግን እንትን ላድርግላችሁ መሰለኝ። አይ ቲንክ ፎቶ ላድርገው መሰል። የመክሊትም ኔትወርክ ኖርማሊ እየመጣ አይደለም። ሜሮን ግቢ። ማን ሜሮን ነው ስሟ? ግቢ ተቀበሏት። አይ ክርስቲያኖች ከመጡ እኮ ኢንቫይትም ላድርግላት ነበር። የለችም፣ አጣኋት እኮ። ኦኬ የለችም፣ እስከታች ወረድኩ። የለችም። አይ በቃ ምንም ልንረዳሽ ክርስቲያኖች ናቸው ያሉት። መክሊት አለሽ? ኔትወርክሽ ይሰማሻል? እኛ የምናወራው መክሊት አለሽ?
ቤትም የለችም። ባይዘው በስልኬ ራሱ እንትን እያልኩ ነውና እዩት፣ ፖዝ ሆኗል። በቃ ቅድም ጀምሮ የቆመ ነው፣ እየሰራ አይደለም ኔትወርኩ። አይ ቲንክ ሰዎች ኬብል ተጠቀሙ፣ በቃ ለቤታችሁ ኬብል ተጠቀሙ። ነገ ሐሙስ ነው፣ የቻለ ይጹም። የእናታችሁ መልእክት ነው፣ ተቀበሉ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊም ሆናችሁ የንጽጽር ጥያቄ ያላችሁ ሰዎችም እንደዚሁ ሪኩዌስት ላኩ። ሜሮን ካለሽም ሪኩዌስት ላኪ። ሜሮን ካለሽ ሪኩዌስት ላኪ። እስኪ መግባት የፈራ ክርስቲያን በአንቺ በኩል ጥያቄው ከተመለሰለት ምናልባት እስከዛ ድረስ ስለምን እናውራ? ሰዎች ስለምን እናውራ? የሆነ ሙስሊሞች ላቋሉ ይግቡ። ፒኬ አንድ ሁለት እናስገባ። አው ይግቡ። እንትን የሚሉ ከሆነ ይግቡና እንትን ካለ ጠያቂ ክርስቲያኖች ሲመጡ እነሱ እናስቀድማለን። ይግቡ፣ እናስገባቸው። በቀደም ተከተል እናስገባቸው። እገባለሁ። የት እገባለሁ? ግን ትንሽ አንድ 10 ደቂቃ ምናምን ማለት አወራለሁ። አንድ 10 ደቂቃ እኮ ድንገት መጥተሽ እገባለሁ። እሺ ችግር የለውም። 10 ደቂቃ ይገባናል። ባይዘው ሐሳባችሁ ይገባናል። ከታች ያላችሁ ሙስሊሞች ለኛ ማስቡልን እንጂ ምናምን የምትሉት ግን ምንድነው ከስተመር ከጠፋ ምንድነው የሚባለው? የሚመረጥ ከታጣ ይመለመላል ጎባጣ ይባላልና የሚመረጥ ሲታጣ ነው ጎባጣውን የመለመልን እንጂ እናንተ ታውቃላችሁ። ትንሽ እኮ አለ አይደል? ሞቅ ሞቅ እስኪል ነው። አይ ከስር ጥያቄ አንቀበልም። ሜሮን ገብተሽ መጠየቅ ትችያለሽ። እንግዲህ ደና ሲታጣ ይመለመላል ጎባጣ በቁርአን ውስጥ የት ይገኛል? ቁርአን ውስጥ የሉም ሶስቱ ምድቦች። በስም ደረጃ ከፈለግሻቸው ተውሂድ የሚለው ስያሜም የለም። እሺ ሌላ ሰው ካለ ሪኩዌስት ይላክ። ሌላ ሰው ካለ ሪኩዌስት ይላክ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እናንተን አላልንም። 3 ቦታ ክፍት ነው። አሚር ቅድም የጻፍኩት ነው። ሌላ ሰው እስኪ ጠይቅ ወይ እኔ ልጠይቅ አይደል? አቲ ምንድን ነው የምትጠይቅ? ጠይቅ። እሺ ልጄ ጠይቅ እስኪ። ካወቅን እናስተኔ እኮ ልጠይቅ ስትል በጣም ነው የምትገርመኝ። ቤትህን ከፍተህ እኮ በቃ ስንት ሰው ስታስተናግድ የምትውል ሰው ነው። አንተ ልጠይቅ ትላለህ ይባላል። ነውር አይደለም? ሲጮህ እኔ ከሩቃ ቤት የገባ መስሎኝ እንዴ ምንድነው እዛ ላይ ጀመሩ ብዬ ለካ ኳስ ላይ ነበር ምናምን ይላል ማለት አስተግፊሩላህ። ሪኩዌስት የምትልኩበትን ቦታ እያወቃችሁ እሺ። ይሄ ላይቭ እንደዚህ ስክሪኑን ስታዩት ኳስ ላይቭ የሚተላለፍበት ቤት አይደለም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ናችሁም የንጽጽር ጥያቄ ያላችሁ ሰዎች ሪኩዌስት መላክ ትችላላችሁ። ምእመናን አሚር ጠይቅ እንጂ ምን ነው ዝም አልክ? ኦኬ እሺ ደምኮ
ሰምቻለሁ። ይሰማል? ትሰማያለሽ? እሺ ቀጥይ መክሊት። አሚር ላስቀድምህ? አይ ተቀጥላብሽ። አታኩርፋ ታዲያ ፈገግ ብለህ በል። ተረበል እየጠበኩ ነው። ፈገግ ብለህ ተቀጥር በል። እንደውም ቪዲዮ ካላበራ ትወርዳለህ። ፈገግ ብለህ ካላየው መክሊት ቀጥይ። መክሊት አለሽ? መክሊት አሚር ቀጥል። በቃ አሳዘንከኝ ልበል። ያው ደህና ሲታጣ ቅድም ያልከው ተረት ለኔ ነው እንዴ? እነገር ዳሜን ሁሉ እንተካለን እንግዲህ እና አሚር የሀርድ ኮፒ ላይ ስታነብ የገዙ ቁጥር በማታ ሽሮ መብላት በለው። መክሊት አለሽ? አሚር በቃ መክሊት ችግሯ ካንተ ጋር ነው፣ ከኔትወርኩ አይመስለኝም። መክሊት አለሽ? አክቹሊ ኔጋ እኮ ኔትወርኩ አሪፍ ነው የሚያሳየው፣ ማለት ኖርማል ነው፣ ቀይም አልበራም ምናምን። ቪዲዮም አጥፍቼላታለሁ። ቤት እያለች ነው ከሆነ ነገር ቤት ብላ ድምፅ ተሰምቶኛል። እስከዛ እኮ ፎዚያ የምትለው ከታች ያለችው ብጠይቅ ጥሩ ነው። ልጠይቅ ነበር የገባችው። ፋይዛም ከጠየቁት ነው። ፋይዛ ሜሮን ገብተሽ የምትጠይቂ ከሆነ ጠይቂ። ከዛ ውጭ ግን ኮሜንት አይቼ አልመለስልሽም እና ደግሞ እያዳመጥሽውም አልመሰለኝም። ያወራሁትን የመጀመሪያ የመለስኩትን ምላሽ የሰማሽው አልመሰለኝም። አሚር ቀጥል ሀቢቢ። እሺ ይሄ የሀርድ ኮፒውን ቁጥር እኮ በሶፍት ኮፒው ለማምጣት ቃሉን ንገረኝና እኔ ሰርች ላድርገው። እዚህ አይሻልም? እሺ ሐዋርያት ሥራ ምዕራፍ ግዕዝ ቁጥር ግዕዝ እንደ በጣም ነው የሚያዘጉት። ኦኬ አንድ አይ ቲንክ አገኝቼዋለሁ። የሆነ ቦታ ላይ ጴጥሮስና ዮሐንስ እንደታሰሩ ይነግርህና ከዛ በኋላ ምዕራፍ 5 ላይ ደግሞ ይመጣና ጴጥሮስም ከአለቆችና ከሹማምንት ጋር አብሮ እንደመጣ ይነግራል። አይሚን ዮሐንስ። በነገውም አለቆችና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፌ፣ ዮሐንስም ይላል። እነዚህ ሰዎች አብረው እንደመጡ ወደ ህዝቡ መጥተው እንደጠየቁ ያወራና ግን ከዚህ በፊት ዮሐንስ ከጴጥሮስ ጋር ታስሮ እንደነበረ ነው እየተረከልህ የመጣውና ሁለቱ ዮሐንሶች ይለያያሉ ወይ ነው የኔ ፖይንት። አላውቅም። አሚራውን የጠየቀውን አላውቀውም። ጥያቄው ግን ገብቷል። ሁለቱንም አንቀጽ እያነበብክ ሳይሆን ያው ዮሐንስ ከጴጥሮስ ጋር መታሰሩ አስቀምጧል። በሌላ አንቀጽ ደግሞ አብረው መጡ ይላል አልክ። አማርኛ አልተረዳሁትም። አንቀጹን አንብበውና ሐሳብህን እስኪ ክሊር አድርግ። ቢገባኝም መልሱን አላውቀውም፣ ግን ለሌሎቹ ለክርስቲያኖች ምናምን ክሊር አድርግላቸው ጥያቄ። ምዕራፍ 3 መጀመሪያውን ክፈት። ቆይ ሐዋርያት ሥራ ማለት ነው። እሺ የሐዋርያት ሥራ ወራሪው የሐዋርያት ሥራ ምዕራፍ 3 እሺ ቁጥር 1 ነው። ቁጥር 1 ላይ
ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ ይላል። ማናማን? ጴጥሮስና ዮሐንስ ይላል። አሁን ይሄ እየተረከልህ ይመጣል። ከዛ እንዳይሰብኩ እንደከለከሏቸው ብዙ ነገር እንዳረጉ እየተረከ ይመጣና እንደታሰሩ ይነግርሃል። መጨረሻው ላይ ማለት ነው። የዚህ ምዕራፍ መጨረሻው ላይ እነዚህ እንደታሰሩ ይነግርህና ምዕራፍ 4 ላይ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ ቀረቡ እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው አለ። እነማንን? ጴጥሮስና ዮሐንስን በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶች ቁጥር 5000 ያህል ሆነ። በነገቡም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፌም፣ ዮሐንስም እስክንድሮስም እያለ ይቀጥላል። እኔ እዚህ ጋር ከጴጥሮስ ጋር የታሰረው ዮሐንስና እዚህ አሁን ከጻፎች ጋር መጣ የተባለው ዮሐንስ ይለያያል ወይ ነው? እንዴት ነው አሁን ታሰረ ብሎ ሳይጨርስ እንደገና ከነዛ ጋር መጣ ብሎ የሚነግረን? እንዴት ነው? አልገባኝም። እኔ እንጃ አላቅም። ማስታወሻ ካለው ብዬ ነበረ። የሐዋርያት ስራ እዚህ ፓርት ላይ ዮሐንስና እስክንድሮስ የሚለው ብዙ ጊዜ 2000 እትም ማስታወሻ ነበረው። በእርግጥ ሁለት ዮሐንስ እንዳሉ ታውቃለህ? መጥምቁና ሐዋርያው። አረ ስለ መጥምቁ ጭራሽ ያወራ። ይሄ የሐዋርያት ገድል አይደል? ከሞተ በኋላ ነው። የሐዋርያት ስራ ነው። ይሄ የሐዋርያት ገድል ነውና የሐዋርያት ስራ ነው። አየሁት። እስኪ እንግዲህ ጃን እያልን እንፈልጋለን። ክርስቲያኖች ካላችሁ ጥያቄውን ሰምታችኋል። መመለስ የምትፈልጉ ያው ምላሽ ስለምትወዱ እንትን ማለት ትችላላችሁ። ሌላው ጥያቄ ያለው ሪኩዌስት ይላክ። አሚር ቀጥል ሐሳብህን። ኦኬ የአሁኑም ምዕራፍ ላይ ማለት ነው ምዕራፍ 4 ላይ ቁጥር 24 እና 25 ላይ እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ ላይ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አግሮመረሙ? ሕዝቡስ ከንቱ ነገርን ለምን አሰቡ? እያለ ይቀጥላል። ይሄ ሰማይና ምድርን በእነርሱም መካከል ያለውን ምድሩንም ባህሩንም ፈጠርክ ብለው እያወሩ ያሉት ስለ አብ ነው እዚህ ጋር ማለት ነው። ሌላም ማስታወሻም እንትንም አይቼ ነበርና ሰማይና ምድርን ባህሩንም በእነሱ መካከል ያለውንም የፈጠረው አብ ከሆነ ይሄ ክርስቶስን ያገለለ አይሆንም ወይ ነው ጥያቄው ራሱ። አሁን ነው እንጂ አግልሏል እንጂ ኮምፕሊትሊ። ሌሎች አንቀጾችም አሉ። አሁን በቀደም ኡስታዝ ወሂድ ያስተማረን ትምህርት አለ ካስታወስክ፣ ሰማያት የእጆች ስራ ናቸው ምናምን የሚለው ፓርት ላይ እግዚአብሔር አብ ብቻ ለመፍጠሩ ብዙ ማስረጃዎችን እንትን ብሎ ነበር ኡስታዝ ወሂድም። ከፈለክ እልክልሃለሁ። አሪፍ ነገሮችን አንስቶ ነበር። በሰፊው ነበር ያየ ነው መዝሙር 102 ላይ ያለውን ማለት ነው። እና ለማንኛውም ክርስቲያኖች ካላችሁ ግቡና በፍጥረት ሂደት ጋር በተገናኘ ነው እያወራ ያለው እና ደግሞ ስንት ዮሐንሶች አሉ የሚል ነው። እና ክርስቲያኖች ካላችሁ ጥያቄ መመለስ ትችላላችሁ ወይም ደግሞ መጠየቅም። ቆይ አንዴ አስካተረኮ ጉባኤ ተደርጊያት እንትን ብላ ነው እንጂ አለች። ማን? ሜሮን ነው። ሜሮንማ እንትን አለች እኮ ዛሬ እኔ ልጠይቅ ልግባ ብላ ነበር ቅድም። አሁን ደግሞ ዛሬ መግባት አልችልም ምናምን ብላ ተዘባርቃለች። ስም ብላ ነው።
ግን ያው ሌላ ቶፒክ ላይ ስላልሆንን ነው ርዕስ። አቡኪ ምንድነው ጥያቄው እያለህ ነው አሚር? እሺ ኦኬ፣ መጀመሪያ ያነሳሁት ላይ እንሂድ። አይ ቲንክ እንዴት ልክፈተው ነው? አለ ኡስታዝ አለ። ልቀጥል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ሐዋርያት ሥራ ምዕራፍ 3 ላይ መጀመሪያው ላይ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም በሚገቡት ምናምን እያለ ጴጥሮስና ዮሐንስን ይጠቅስና የሚያደርጉትን ነገር እየተረከልን ይመጣል። ከዛ በኋላ ምዕራፍ 4 ላይ ደግሞ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዶቃውያን ሕዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያህል ሆነ አለ። እዚህ ጋር ጴጥሮስና ዮሐንስ በወህኒ እንዳኖሯቸው ነገረናል። እና ከዛ በኋላ በነገውም አለቆችና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱም፣ ሐናም፣ ቀያፌም ዮሐንስም አለን። እዚህ ጋር እዛ ጋር ከጴጥሮስ ጋር የታሰረው ዮሐንስና እዚህ ጋር ከጻፎችና ከአለቆች ጋር በነጋታው ወደዛ መጣ የተባለው ዮሐንስ ይለያያሉ ወይ ነው ወይስ ሌላ ሁለተኛ ዮሐንስ አለ ነው? አልገባኝም። አይ እነዚህ ሊቀ ካህናቶች ናቸው። መሰረቱ በአይሁድ ሊቀ ካህናት የነበሩ በፍርድ ሂደት ላይ ሰዎች በእነሱ ዘንድ የሚዋቀሱባቸው አካላቶች ናቸው። ይሄ ቀያፋ የሚባለው በጣም ታዋቂ ነው። ማቴዎስ ወንጌል ላይ፣ ዮሐንስ ወንጌል ላይ እንዲሁ ታሪኮቹ በደንብ አሉ፣ ከኢየሱስ ክርስቶስ ጋር በተገናኘ ማለት ነው። እንደውም ለስቅለት ይጠቀሙታል። ዮሐንስም በተመሳሳይ ደረጃ ታዋቂ ግለሰብ ነው። በመጽሐፍቶች ላይ እሱን ትኩረት ያደረገ ነገር ባይኖርም ግን አንዳንድ ምሁራኖች የሚያስቀምጡት ነገር አለ። በጣም ታዋቂ ግለሰብ መሆኑን ያሳያሉ። ለዛም ማስረጃ አድርገው የሚጠቅሱት ምንድነው? በአይሁድ ባህል መሰረት አንድ ሰው በጣም ታዋቂ ሲሆን ነው በዚህ ደረጃ ስሙ ሊጠቀስ የሚችል። ሰው የማይታወቅ ግለሰብ ባይሆን ኖሮ ዮሐንስ ተብሎ ሊጠቀስ አይችልም ብለው ነው የሚያስቀምጡት። ሐና፣ ቀያፋም የሚባሉ አካላቶች የሚታወቁ ናቸው። በእነሱ ደረጃ ደግሞ ዮሐንስም ራሱ የሚታወቅ አካል ነው። ከዛ ምንድነው የተፈጠረው ከተባለ እነዚህ አካላቶች ይሰበሰቡና የኢየሱስ ክርስቶስ ሐዋርያትን ለመፍረድ ይመጣሉ። ከዛ በእነርሱ መካከል አቆሟቸው ብለው ነው የሚያስቀምጡ። እነ ዮሐንስን እነ ጴጥሮስን ማለት ነው በነ ሐና፣ በነ ቀያፋ፣ በነ ዮሐንስ መካከል ማለት ነው። ኮምፕሊትሊ የተለያዩ ናቸው። ቢያንስ ወደ 20 ምናምን ዮሐንሶች አሉ እንደ ባይብል። ልክ ከመቅደላዊ ማርያም ያልተለየ ከመቅደላዊ ማርያም ወይ ደግሞ ማርያም ከሚለው ስም ባልተናነሰ መልኩ ማለት ነው በተለያዩ አገባቦች። እሺ ጀዛከላ ኡስታዝ። አይ ሁለቱ የተለያዩ ከሆነ እንዴት ነው ብዬ ነው። ጀዛከላ። ግን የጸሐፊዎቹን ቸልተኝነት የሚያሳይ ይመስለኛል አሁን ይሄ ጥቅስ ማለት ነው። ምክንያቱም የትኛው ዮሐንስ ለሚለው ራሱ መልስ የለውም። አሁን ለዚህ ነው እኛ ዮሐንስ ወንጌልን ጽፏል ራሱ ሲባል የትኛው ዮሐንስ ነው በመሰረቱ ማለት ነው። የትኛው ነው የጻፈው ነው? አይ ደቀ መዝሙር የነበረው ነው ይሄ ቫግሬስተር ነው እንደዚህ የነበረው ቁመቱ ረዥም የሆነው ምናምን ሳይሆን ዮሐንስ እንትና ተብሎ ቢገለጽ ግልጽ ነበር። ያው ይሄ ወንጌል ጸሐፊያን እና የአዲስ ኪዳን ጸሐፊያን በአብዛኞቹ በጣም ችግር አለባቸው። የመጨረሻ ማለት ነው የመጨረሻ ችግር አለባቸው እና ከዛ አንጻር ነው። ግን ከዚህ ጋር ተያይዞ ኡስታዝ ማለት ሌላ
ወንጌላዊ ዮሐንስ ነው የጻፈው ያለችን አለች። እሺ ቀጥል ሀቢቢ። አይ ሌላ ሰው ማይገባ ከሆነ ነው ኖርማሊ ብዙም እንትን ስላልሆነ እዚህ ምዕራፍ 5 ላይ ሐናንያና ሰጲራን እንዲህ ክርስቲያኖቹ ብዙ አይቸገሩም ምናምን ነበር ይባላል አይደል? ሐዋርያቶቹ በነበሩበት ጊዜ ላይ ሁሉም አንድ ላይ ሆነው መሬት ያለው መሬቱን ሽጦ ምናምን ሁሉም በሐዋርያቱ ስር ላይ ብሩን እያመጣ ይሰጥ ነበርና ሐናንያና ሰጲራ ሚስቱ ሰጲራ መሬት ሽጠው ግማሹን ስለወሰዱ ግማሹን አስቀርተው ግማሹን ስለወሰዱ ሁለቱም በጴጥሮስ መንፈስ ቅዱስን አታላችኋል ምናምን ብለው እንዲሞቱ ተደርጓል። እዚሁ ምዕራፍ ላይ ከፍ ብለን ስናነበው እንደውም በህዝቡ ላይ ፍርሃት ያድር ነበር። ከዚህ በኋላ እንደውም የበለጠ በሁሉም ሰዎች ላይ ፍርሃት ያድር ነበረ። ማለትም የሆነ እንደዚህ አይነት እንትን ካልን እንሞታለን አይነት ነገር። ሚስቱንም ባልም ሚስትም ነው ሐናንያም ሚስቱ ሰጲራም ሁለቱንም ነው የሞቱትና መንፈስ ቅዱስን አታላችኋል ተብለው በገዛ መሬታቸው ማለት ነው መሬታቸውን ሽጠው እንትን ስላሉና ግማሹን ብር ብቻ ስለሰጡ ከዚህ ጋር ተያይዞ እንዴት ነው የክርስቲያኑ በዛን ጊዜ የተስፋፋበት መንገድ ትንሽ አስፈሪ ይመስላል። ማለት በዚህ አይነት መልኩ ነው ሁሉም ክርስቲያኑ ማለት ክርስትናው የተስፋፋው በዚህ መልኩ ነው ማለት ያስችላል። ኦኬ አይ ቲንክ ጠንከር ያለ ነገር ነው ይሄ። በመሰረቱ ሐናንያና ሰጲራ ያንን የቤት ሽያጭ ካደረጉ በኋላ ማታለሉን የሰሩት አምላክን ነው፣ እግዚአብሔርን ያታለሉት። ያ መንፈስን አታላቸዋል የተባለው እግዚአብሔርን አታላቸዋል። እግዚአብሔርን አታለዋል ሲባል የሆነ አንድ መሰረታዊ ፖይንት አለ አይደል? ማቴዎስ ወንጌል ምዕራፍ 12 ከቁጥር 22 ከቁጥር 32 ጀምሮ የምናገኘው ነገር ድምጽ ይሰማል? ፒኬ ትሰማለህ? ሀይቢ ክርስቲያኖች ሪኩዌስት ላይ ማንም ሰው በሰው ልጅ ላይ የሚናገረው ክፉ ቃል ይቅር ይባላል ይላል እና እዚህ ጋር አጠቃላይ የሚያሳየው ማንም ሰው የሰው ልጅ ሲባል ኢየሱስ ክርስቶስንም ጨምሮ ብትናገር ወይ የሆነ ነገር ብታረግ ዳትማች ብዙ እንትን አይደለም። ግን መንፈስ ቅዱስን የሚናገር አካል ወይም ደግሞ መንፈስ ቅዱስ ክፉን ነገር የሚናገር አካል በዚህም ሆነ በዚህ ዓለም ይቅር አይባልም ይላል። ይሄ ምንን ነው የሚያሳየን ከተባለ እሺ ኡስታዝ ቀጥሉ እያለ ነው ፒኬ። እሺ አልመሲህ አለ። አሁን አንተን አልመሲህ ብዬ እጥራ እንዴት ነው? አልመሲህ አለ። አልመሲህ አለ። ሚዩት ላይ ነህ አልመሲህ፣ እያየኸው ከሆነ ማለት ነው። እሺ ሌላ ክርስቲያን አለ ገስት ላይ? ክርስቲያኖች ሪኩዌስት ላኩ፣ ግን የምታወሩ ቢሆን ይመረጣል። የምታወሩ ክርስቲያኖች ብቻ ሪኩዌስት ላኩ። ኢብሳ እኮ ሙስሊም መሰለኝ። ኢብሳ ከታች አሰላሙ አለይኩም ብሎ ጻፈ። ለማንኛውም ኔትወርካችሁ ያስወረዳችሁ ነው፣ ብዙዎቻችሁ ማለት ነው። ኔትወርካችሁ ያስወረዳችሁ ነው። ማን ነው ሰው? ኦክቶበር ነው የሚታየኝ። ኦክቶበር እንዴት ነው? ሰላም ነው
አለን አለን። አትቀይረውም እንደ ስምህን? ኖቬምበር እኮ ገባ። አላየኸውም ነው መግባት? ምክንያታዊ ነው። ኦኬ ምክንያታዊ። አይ ደስ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ እኔ አልሐምዱሊላህ። አቡኪን ተቀበሉት። ኦክቶበር አቡኪ አንድ ጥያቄ ያለው ታስተናግደዋለህ። ጠይቁ ተጠይቁ ነው የሚለው። ግን የሚገርመው የውስጥህን የተናገርከው ላይክ የሚለው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ጉንፋኑ ለቀቀህ አሁን? ሰማለው ፒኬ? አዎ ትሰማለህ። ትሰማለህ አቡኪ? የኔ ድምፅ አይሰማም? አቡኪ እየተሰማ አለው ፒኬ? አለ አለ። አሁን ተሰማኝ። እሺ ሰላም ብያለሁ። ኦክቶበር ሰላም ነው አለን አልሐምዱሊላህ። ኦክቶበር 7 ላይ እስቲ አንዳንዴ ነው ወጣ ያሉ ጥያቄዎችን ነው የምንጠይቀው። ኦክቶበር 7 ላይ እሺ ኦክቶበር 7 ላይ ዓለም ላይ ከተከሰቱ ነገራቶች ምን የምታውቀው ነገር አለ? ሐማስ እስራኤል ላይ ጥቃት ያደረሰበት ቀን። ምን አደረገ? ጥቃት አደረሰው? ኮንሰርት ላይ የነበሩ ንጹሃንን ጨፈጨፈ። በየቤቱ እየገባ ንጹሃንን ገደለ። በሰማይ በሞተር የሚበሩ እንትኖችን ይዞ ገባ። በምድርም አጥር ጥሶ በዶዘር ገባ። ኦኬ። እና በአንድ ቀን ውስጥ 1400 ሰው ገደለ። 5000 ሮኬት በአንድ ቀን ተኮሰ። ኦኬ። ስለዚህ ያንን አንተ ትቃወማለህ፣ ኮንደም ታደርጋለህ ማለት ነው እኮ። ያንን ትቃወማለህ ማለት ነው አይደል? ልጨርስልህ አንዴ። ቆይ ችግር የለም። እስካሁን የጠቀስከው በቂ ነው። 10 ሰከንድ ናት። ቆይ ይሄንን 10 ችግር ሰከንድ የለም። ያዛት፣ ተንፈስበት። 10 ሰከንድ ሰው ንጹሃንን ጨረሰ ማለት ነው አይደል? ሐማስ ጠቅለል ያለ ነገር ነው የምነግርህ። እሺ ጨርስሽ። እና የአላስቃ ማዕበል ብሎ ነው የጀመረው። እና መላው የዓለም ሙስሊም ሀገራት አየሁት እንዲከተሉት ነበረ እቅዱ። ሃይማኖታዊ ሊያደርገው ፈልጎ ነበረ። ግን ያው የገጠመው እስራኤል ጋር እና አሜሪካ ጋር ስለሆነ ሌሎችም ጭጭ አሉ። እና የኔታንያሁ የገሃነም ደጅ ተከፈተ ብለው ያው የገሃነም ደጅ ከፈቱ ማለት ነው። አሁን ቀጥል ጥያቄን። ስለዚህ የንጹሃን ግድያን ትቃወማለህ አንተ? ሐማስ ያደረሰውን ነገር እቃወማለሁ። ግን እኔ በዛ ቀን በምቃወምበት ቀን ማለት ነው ፍልስጤማውያን ሰልፊ አድርገው አላሁ አክበር ሲሉ ነበረ። ሙስሊሞችም ደግሞ በሌላው ዓለም ያሉ ሙስሊሞች ሁሉ አላሁ አክበር ሲሉ ነበረ። አሁን ሰብአዊነት የሚሉት እንደዛ ይሉ ነበረ እኮ። የንጹሃን ግድያ አንተ ትቃወማለህ አይደለ? አዎ ግን እቃወማለሁ። ችግር የለም ቀጥል፣ መልስልሃለሁ በኋላ። በጣም ጥሩ። እስራኤል ከኦክቶበር 7 በፊት በነበረው አጠቃላይ ታሪኳ ምን ያህል የፍልስጤም ህፃናቶች እንደጨፈጨፈች ታውቃለህ? ከኦክቶበር 7 በኋላ አይደለም በፊት። እሺ ጥሩ ነው። ጥሩ እንትን አለ። ጥሩ ነገር ነው ያነሳው። እስራኤል እንደ ህዝብ ታውቃለህ ወይ? አዎ። ለምን ስጋቷ ምን እንደሆነ ልንገርህ። ቆይ ታውቃለህ ወይ? በግጭት እኮ አውቃለሁ ወይም ህፃናት አይደለም። ህፃናትን ለይታ አይደለም የምታጠቃው። ህፃናት ማለት አይቻልም። ህፃናትን አልገደለችም እስራኤል።
ህፃናትን አልገደለችም ሳይሆን ህፃናትን ለይታ አይደለም የምትገለው ነው። እሱማ እንዴ ለይታ እንዴት ትገላለች እኮ? ህፃናት አይባልም። ህፃናት አይባልም። ቆይ አንዴ ህፃናትን ገድላለች ነው መልስ እየሰጠ ያለሁት እኮ። ህፃናትን ገድላለች ወይስ አልገደለችም? ህፃናትን አይባልም። ሰዎች ሲገደሉ አብረው ህፃናት ሞተዋል። እሺ ንጹሐን ሰዎችን ገድላለች አልገደለችም? ያው በጦርነት ነው፣ ስለዚህ ይሞታሉ ንጹሐን ሰዎች። ከኦክቶበር 7 በፊት ጦርነት ነበረ፣ ግጭት አለ፣ ስጋት አለባት እስራኤል። ስጋቷ ልንገርህ፣ ከኦክቶበር 7 በፊት ጦርነት ነበረ ወይ? ጦርነት ማለት እንግዲህ ተመልከቱ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰዎች የህፃናት ደም ጥቂታዎች ናቸው። አሁን እየሰማችሁት ነው አይደለ? ይሄንን ቆይ አንዴ እየሰማችሁት ነው አይደለ? ምን አይነት አይምሯቸው የዘቀጠ ሰዎች እንደሆኑ ማለት ነው። እኔ ኦክቶበር 7 ብሎ ስሙን ሲጽፍ ራሱ አይኖ ለምን እንደዛ እንደሚያደርግ ማለት ነው። ምን ያህል የህፃን ደም ጥቂታዎች እንደሆኑ ተመልከቱ። እንግዲህ አምላካቸውን ገርፈው የሰቀሉባቸውን አይሁዶች ከስር ስር እነሱ ውሻ ብለው ነው የሚተፉባቸው። አይሁዶች ውሻ ብለው ነው የሚተፉባቸው እንትኖች ላይ እንደዚህ ኦርቶዶክሶች ምናምኖች ላይ ማለት ነው። እነዚህ ግን የፍኝት ልጆች የተባሉትን አካላቶች እኔ በጣም ስለሚያናደኝ ነው ይህንን ፖይንት እዚህ ጋር ያነሳሁትና ተመልክታችኋል አይደለም? ሐማስ የንጹሐንን ገላለች ምናምን አለ። ተመልሰን እንደው ስመጣ በቃ ጦርነት ነው፣ ህፃናቶችም ያለቁት ይለቁ አይነት ነገር ማለት ነው። ይሄ የአይምሮ ዝቅጠት ነው በመሰረቱ ማለት ነው። ሁለተኛ ፊት ለፊት ራሱ የምትመለከቱት ፕሮፋይል የክሩሲድ ጦረኞች ፕሮፋይል ነው እና የክሩሲድ ጦረኞች ማለት ወይም ደግሞ የመስቀል ጦረኞች ደግሞ ማለት ማን ናቸው ከተባለ which is በጣም ምድር ላይ ካሉ አይምሯቸው የዘቀጠ ማህበረሰብ መካከል አንዱ የመስቀል ጦረኞች ናቸው። በአጠቃላይ በክርስቲያኖች ዘንድ ነው ሁላ ክርስቲያኖች ነበር ሁላ የሚቃወሟቸውና እንደዚህ አይነት አይምሮ ያለው ሰው እኔ ይሸተኛል፣ አልችልም ከእንደዚህ አይነት ሰው ጋር ሁላ ቁጭ ብሎ ለማውራት እውቀት ማውራት አትችልም። እስካሁን ስድብ ነው ያወራው። ኧረ ቆይ እኔ ምንም የተሳደብኩት ነገር የለም፣ ቀጥተኛ ነገር ነው እንትን ያልኩት። ፒኬ ምናልባት የምታወራው ነገር ካለ ኦኬ አወረደ፣ የምታወሩት ነገር ካለ ቀጥሉ ለማለት ነው። አይ ይሄን ፖይንት ማስረገጥና ማሳየት ስላለብኝ ነው። እሺ መርሃባ። እሺ አቡኪ ዘዛከላ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ሜሮን ገብታ ይቻት ነበር፣ የት ሄደች? ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኦክቶበር በሌላ ቀን ተመለሰና እሺ፣ ዛሬ ላስተናግድ አልችልም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ እና አሁን በተነሳው ነገር ላይ ሜቢ ያው መቃወም ካለባችሁ ማለት ነው የግድ የምትጠሉት አካላቶች ስለተጠቁ ምናምን እንደዛ አይነት ብቻ ሳይሆን ላይክ አጥቂዎችን መደገፍ ያለባችሁ ኖርማሊ ከሁለቱም ወገንም ቢሆን በቃ ንጹሃን ሙተዋል፣ ስለዚህ ለሞቱት ንጹሃን እናዝናለን ከሆነ ለሁለቱም ማዘን ነው። ካልሆነ ደግሞ በትክክል የሆነ ተጨባጭ የሆነ ነገር ይዛችሁ ቢሆን ጥሩ ነው እንጂ ለኢስላም ያላችሁ ጥላቻ ላይክ ኢየሱስ ክርስቶስን በዛ ደረጃ የሚያዋርዱ በትንሳኤ ቀን ላይ በጣም በሚያስጠላ ሁኔታ ይቀጣል ብለው የሚያምኑትን አካላቶች ገና ጎረቤቶቻችሁ ሙስሊሞችን ስለምትጠሉ ብቻ እነዛን አካላቶች ደግፎ ከጎን መቆም ምንም ቢያደርጉ እነሱ ትክክል ናቸው። ያው እነዛኞች ደግሞ ምንም ቢደረጉ ያው ተወቃሽ ነው ተጠቂ ናቸው። እንደዛ ብሎ ማሰብ ባይዘው አሁን ላይ በአርሲ ነው ምናምን እየተደረገ ያለው ነገር መጮህ መብት የላችሁም፣ አይኖራችሁም። እንደዚህ አይነት ሰው ተጎዳው ተነካው የማለት መብት አይኖረውም። ለምን በቃ መጀመሪያ አእምሮ ፍሪ ማድረግ አለበት። ላይክ አለ አይደል? በዳይን እንደ በዳይ ተበዳይን ደግሞ እንደ ተበዳይ ማሰብ መቻል አለበት። ካልሆነ ሁሉም ላይ በቃ የሆነ አንድን በጣም ትጠሉታላችሁ፣ ያንን አካል ደግፋችሁ ተቃውማችሁ በቃ ሌላኛው የፈለገ ይሁን እንደመደገፍ ማለት ነው። አሁን እስራኤል ማለት የጁዊሽ ምን እንደሚያገናኘው ከክርስትና ጋር እኔ ምንም አይገባኝም።
ምንም ዜሮ እኮ ነው። በቃ ምንም በመለኮት በአምላክ ደረጃ ትገናኙ በቃ በምንም እኔ እንጃ በየትኛው መስመር እንደምትገናኙ ሁሉ አላውቅም። ኢቭን ኢየሱስ ክርስቶስ እንኳን ፍልስጤም ላይ የተወለደ ሰው ብቻ በዘር ከሆነ የእናንተ የዘር አካል አይደሉ። እናንተ እዚህ የኢትዮጵያ ናችሁ። ምንም በቃ በምንም በቃ 0% ምንም ያገናኛችሁ ነገር የለም። ግን በቃ ለማንኛውም ጥያቄ ያላችሁ ክርስቲያኖች ጥያቄ ያላችሁ ግቡና ጠይቁ። ያው በሌላ ቀን ደግሞ ትጠየቃላችሁ። ማለቴ ከጠየቃችሁ በኋላ ትጠየቃላችሁ ለማለት ያክል ነው። አርሲና የአርሲውና የምንድነው ፓለስታይን ምን አገናኛላችሁ? ምንም ያገናኘው ነገር የለም። ግን እዛ ጋር ፍትሃዊ ሁናችሁ ካልጮሃችሁ እዚህ ጋር የመጮህ መብት የላችሁም ነው። ለምንድን ነው የምትጮሁት? ኦሬዲ በዳይን እኮ ደግፋችሁ ቆማችኋል። ታዲያ እንደገና የኛ አካል ተበደለ ብላችሁ ደግሞ ምን ማለት ነው? ንጹሃን ለማለት አቅም አይኖራችሁም ነው። ንጹሃንን የሚጨቁን ሰው ጎን ለጎን ቆማችሁ እናንተ ጋር ሲመጣ ግን ህፃናት ለምን እንደዚህ ለምን ሆነ የማለት በቃ ለንጹሃን የመቆም ድፍረት አይኖራችሁም ነው። ሶ መጀመሪያ እስኪ የሚጠላችሁ ወዳጃችሁና ጠላታችሁን ለይታችሁ ወቁ። ኢቭን ጠላቶቻችሁ እንኳን እንዲሁ ዝም ብሎ በደፈናው ካልሆነ ያው ፐርሰናሊ ጠላቶቻችሁ አይደሉም። እናንተ ሀበሾች ናቸው። አይሁድ የሰቀሉት አይሁዶችም ቢሆኑ ከ2000 ዓመት በፊት የነበሩት ናቸው። ግን ስቲል አሁንም ድረስ የሚናገሩ የሚሳደቡ ከሆነ ጠላቶቻችሁ ናቸው የሚሆኑት። እኛ በዘር ማንዘር ወቀሳን እያቀረብን አይደለም። የ2000 ዓመት በፊት የነበሩ አይሁዶች አሁን ያሉት አይሁዶች ናቸው ሳይሆን የነሱን አመለካከት እስከያዙ ድረስ በርግጥ ከነሱ ናቸው። የሚለያቸው ነገር የለም። ለማንኛውም እኔ በጣም የምወዳቸው ጓደኞች አሉኝ አይሁድ ጋር በተገናኘ እና አይሁድ ጋር የሚያገናኝ ነገር የለውም ብዬ ነው እያወራችሁ ያላችሁት። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛኪር ቱሉ የሚለው ኡስታዝ አቡበከር ሳይወጣ ልጠይቅ ብሎ ነው። ኦኬ እሺ ዛኪር እዚህ ያላችሁ መጠየቅ ስትፈልጉ ዝም ብሎ ሚዩት አንስታችሁ ጠይቁ። እሺ ሙስሊም ይሆናል እኮ እንደሱ ነው። ዝም ስትሉ ነው ክርስቲያኖች ምንለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እንትን ነው ቁርአን ሱረቱል ማኢዳ 568 ላይ አላህ በውስጡ ባወረደው ህግ ይፍረዱ ይላል። እኛ ደግሞ ሙስሊሞች ኢንጂል ተበርዟል እንላለን። ከተበረዘ ለምንድን ነው አላህ በተበረዘው እንዲፈርዱ ወይም ጀጅመንት እንዲያረጉ ያዘዘው? አይ እንዲመልስ ነው። እና ደግሞ ቆይ እና ደግሞ ላይ ከመድረስ በፊት ዛኪር ሱራውን ንገረኝና አቡኬ አላህ ሰምተዋላ? ሲቆራረጥ ነበር ድምጽህ። ለማንኛውም ሰምቻለሁ። ኦኬ ሱራውን ልክፈትላችሁ። እዚህ ጋር ቢታይ ጥሩ ነው። በደንብ አድርገን እንደውም እናየዋለን። የሚታይ ቢሆን እዚህ ከፍትልን ደስ ይለኛል። እሺ ስለዚህ ንገረኝ ዛኪር። ሱረቱል በቀራ ነው ስትል የሰማው? ሱረቱል ማኢዳ ምዕራፍ 5 ሱረቱል ማኢዳ ምዕራፍ 5 ቁጥር 47 እንክፈትልን። እሺ እሺ አንቀጹን ላንብብላችሁ ወይስ? ችግር የለውም። እኔ እንትን አደርገዋለሁ። ይሄ ነው አይደለ ዛኪር? ዛኪር ቱሉ አለ?
ዛኪር አለ ሚዩት አንስተ ነበር አለው መርሃባ። እሺ አቡኪ ድምጽህ ርቋል። እሺ ይሄ ነው ሀቢቢ ዛኪር ይሄንን ነው አይደል ያልከው? ይፍረዱ ስትል ስለሰማሁ ነው። ዛኪር ኧረ ተው አሁን ኡስታዝ ሚዩት አታድርግ። በቃ ተው ዛኪር ሚዩት አታድርግ። ይሄ ነገር በመሰረቱ አሁን የጥያቄውን ስነ አመክንዮአዊ ሂደቱን ብንመለከተው በራሱ አዋጭ ነገር ሆኖ አናገኘውም። ምክንያቱም አርጊመንቱ እኛ ሙስሊሞች ባይብል የተበረዘ ነው ብለን እናምናለን። አዎ። ሲቀጥል ደግሞ አላህ Subhanahu Wa Ta'ala እሱ ውስጥ ባለው በሆነ አንቀጽ እንዲፈርዱ ያዛል። ሰው ባይብል የተበረዘ አይደለም ወደሚል ድምዳሜ ሊያደርሰን አይችልም በፍጹም ማለት ነው። ይሄ የቁርአን አንቀጽ ምንድነው የሚያወራው ከተባለ ወልያህኩም አህሉል ኢንጂል ቢማ አንዘለላህ ማለት ወልያህኩም ማለት ይፍረዱ ማለት ነው። ይፍረዱ የሚለው ቃል ልክኛ እንደምናስበው አይምሯችን ላይ እንዳለው የሆነ ፍርድን እንደዚህ ይሁን እንደዛ ይሁን ማለትን ሳይሆን አይምሯቸው ይከተል አይምሯቸው ይቀበል። እስቲ አንተ ራሱ ፍረድ ይባላል። አንተ ራሱ ፍረድ እስቲ ህሊናህ ይፍረድ ይባላል በአማርኛው። ያ ማለት ምን ማለት ነው? ሪሊ የታየ ነገር የሚታወቅ ነገር አለ ያንን ነገር ተቀበል እንደማለት ነው። ሰው ምንድነው የሚቀበሉት ከተባለ አላህ ሲያብራራው ራሱ ምን አለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆኑን አስቀመጠ። ወልያህኩም አህሉል ኢንጂል ቢማ አንዘለላሁ ፊህ የተባለው አይ ቢማ አንዘለላሁ ሱብሓነሁ ወተዓላ ፊል ኢንጂል ሚን ዚክሪ ነብይ ሰለላሁ ዐለይሂ ወሰለም በኢንጂል ላይ አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ትውስታን ወይም ስለ ነብዩ አብዝቶ የሚወሳን ነገር አላህ እዛ ላይ አድርጎ ነበረ። ሰው በዛ ይፍረዱ ማለት ያንን ይቀበሉ ማለት ነው ብሎ ነው ያስቀመጠው። ሱረቱል አዕራፍ ላይም አላህ ሱብሓነሁ ወተዓላ ምን ብሎ ነው ያስቀመጠው? الذين يتبعون النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل በተውራትም ሆነ በወንጌል ላይ በኦሪትም ሆነ በወንጌል ላይ ተጽፈው የሚያገኙትን ያ ማንበብና መጻፍ የማይችለውን ነብይ የሚከተሉ አካላቶች አሉ። ስለዚህ በብዙ ዑለሞች አቋም መሰረት በብዙ ሙፈሲሮች አቋም መሰረት እዚህ ጋር የተፈለገበት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቀበል ነው። ምክንያቱም ነብዩን ነብይነት ያውቁ ነበር። የባይብል ክታባት በመሰረቱ ከጊዜ ጊዜ ነው እየተቀያየረ የመጣው። በአንዴ ሆን ነገር የተቀየረ ነገር አልነበር። ለምሳሌ በነብዩ ጊዜ የነበረ አሁን ያልነበረ ነገር አለ። እንደዛ እያለ ነው የመጣው። ሶ ወልያህኩም አህሉል ኢንጂል ማ አንዘለላህ ማለት ያ ነው። ሁለተኛው ትርጓሜ ደግሞ ምንድነው? አላህ በወንጌል ይፍረዱ ሳይሆን እያለ ያለው የወንጌል ባለቤቶች ነው ያለው። በወንጌል ፍረዱና የወንጌል ባለቤቶች በጣም የተለያየ ነገር። ሶ የወንጌል ባለቤቶች አላህ በእርሱ ውስጥ ባወረደው የትኛው ነገር አንድ አንቀጽ ነው የተፈለገበት ብለው ደግሞ ያብራራዋል። ስለ ዝሙት የሚያወራ አንድ አንቀጽ ነው ያለው። ያ አንቀጽ አሁንም ድረስ አለ ብለው ያብራሩ ዑለማዎችም አሉ። በሁለቱም ግን ብንሄድ ወንጌል መበረዙና አለመበረዙን ማረጋገጫ ሊሆንልን የሚችል ነገር አይደለም። እኛ ሙስሊሞች ኦሪትም ሆነ ወንጌል ለሙስሊሞች መመሪያ ለምእመኖች መመሪያ ይሆን ዘንድ አላህ እንዳወረደው እናምናለን። አላህ ከፍ አድርጎ ሲያስቀምጥ ምንድነው የሚለው? ይላል እኛ ደግሞ ለእርሱ ወንጌልን ሰተነዋል። አንቀጽ 46 ላይ ማለት ነው። ፊሂ በዚህ በወንጌል ላይ አለ ሁደን ምሪት የሚባል ነገር አለ፣ ወኑረን እንዲሁም ብርሃን የሚባል ነገርም ያለበት ነዋል። በተመሳሳይ ደረጃ ደግሞ ወሙሰድቀን ሊማ በይነ ይደይሂ ሚነ ተውራት ከሱ በፊት የነበረውንም ተውራት አረጋጋጭ ነው እውነተኛ መሆኑን ኦኬ ብሎ የሚናገር ነዋል። ወሁደን ወመውዒዘተን ሊልሙተቂን አሁንም ምሪት ነው አላህን ለሚፈሩ ሰዎች ደግሞ አላህን ለሚፈሩ ሰዎች ማስጠንቀቂያ ነው ገጻሽ ናት ብሎ ደግሞ አስቀመጠ። የሚገርመው አገላለጽ ይህንን ነገር አላህ ከዚህ አንዱ አንቀጽ በኋላም ያመጣታል። 48 ላይ በተለየ ሚንስግን ነው የሚያመጣው። ወአንዘልና አለ እንግዲህ የኢየሱስ ክርስቶስን ገለጸ። ከፍ ስትሉ የሙሳ ተገልጿል። ወደ ላይ ስትሄዱ የሙሳ ተገልጿል። አንቀጽ 44 ላይ ቁርአን ቀልድ አይደለም። እያንዳንዱ የቁርአን ስኬት እያንዳንዱ የአሰካኩ መሰረታዊ ፖይንት ነው። 44ን ብናየው ደስ ይለኛል። ፒኬ አፍወን 44 ነው 48 44 ወደ ላይ አንዴ ነው። ሲኩዌንሱን ልጠብቅላቸውና ሊረዝም ይችላል። ተከታተሉኝ ብቻ። ሲኩዌንሱን ጠብቀን ይህንን ጥያቄ እንተንም በለው። 44 ላይ ምን ይላል አላህ Subhanahu Wa Ta'ala? ኢና አንዘልነ ተውራተ ፊሃ ሁደን ወኑራን ኦሪትን ወይም ተውራትን በውስጧ መመሪያ ብርሃን ያለበት ሆኖ አለ አላህ Subhanahu Wa Ta'ala።
ቢሃ النبيون الذين اسلموا እንደዚህ አድርገን ልከናል ብሎ አስቀምጧል። 46 ላይም ሄዶ ነው በተመሳሳይ ደረጃ ለኢየሱስ ክርስቶስ የተሰጠው ወንጌል ደግሞ ብርሃንም ምሪትም እንደሆነ ማስቀመጠ። ከዛ ደግሞ የወንጌል ባለቤቶች በዛ ወንጌል ውስጥ ባለው በውስጡ እንዲፈርዱ አዘዘ፣ ተናገረ። ምን ማለት እንደሆነ አብራርተናል። ከዛ ደግሞ 48 ላይ መጣና ኮንክሉድ አደረግነው። ወአንዘልና አንዘልና የምትለው የዓረብኛ ቃል ሌላ ጊዜ እንመለከተዋለን። በጣም ትልቅ ሚስጥር አለው። ለሶስቱ የተጠቀመው ከቁርአን ይለያል። ወአንዘልና ኢለይከል ኪታበ ቢልሐቅ አለ። እውነተኛ የሆነ መጽሐፍ እንደው ወደ አንተ አውርደናል። ሙሰዲቀን ሊማ በይነ ይደይህ ከእርሱ በፊት የነበረው መጽሐፍ አረጋጋጭ ነው። ኦሪትን አረጋጋጭ ነው። ማን? ወንጌል። ቁርአን ነው ወንጌልንም ኦሪትንም አረጋጋጭ ነው አለ። ነገር ግን አረጋጋጭ ብቻ ብሎ ደግሞ አልተው ወሙሃይሚነን ዐለይሃ በእርሱ ላይም ተቆጣጣሪ ነው አለ እና ፋሕኩም በረው ወንጌልና ዘንድ እንዲደርስ የተደረገው ወይም በግሪክ ማኑስክሪፕቱ እንዲደርስ የተደረገው በጣም ከዋናው